ሁላችሁም እንኳን ደህና መጣችሁ። ዛሬ የምንመለከተው ከቁርአን ጋር በተያያዘ ይሆናል ማለት ነው። ቁርአን ፍጡር ነው ፍጡር አይደለም የሚለውን መሰረት አድርገን የምንነጋገር ይሆናል ማለት ነው። ቶፒካችን ቁርአን ፍጡር ነው ወይ የሚል ይሆናል። ቁርአን ያላህ ቃል ነው ብለው ያምናሉ ሙስሊሞች። ያላህ ቃል ደግሞ ፍጡር ነው ወይ ወደሚለው ቶፒክ እንገባለን ማለት ነው። ክርስቶስ በስጋ የተገለጠ እርሱ የሕያው እግዚአብሔር አብ የባህሪ ቃሉ ነው ልጁ ነው ብለን እናምናለን እኛ። ቃል በስጋ ተገለጠ፣ አካላዊ ቃል ሁሉን የፈጠረ እኔንና እናንተን ያስገኘው በስጋ ተገለጠ። ስለዚህ ክርስቶስ ስጋው ቃል በስጋ የተገለጠ ቃል ነው ብለን እናምናለን። እንዴት የሚል ክሌም አላቸው። እንዴት ሃው ሊሆን አይችልም የሚል ሙግት አላቸው። ጤናማ ነው መጠየቅ። ያላህ ቃልስ ፍጡር ነው ወይ? ለምሳሌ እኔ አላህ ብላውን ፍጡር ነው? ሴቶቻችሁን ምቱ ብል በአረብኛ ፍጡር ነው? ነቢዩ ቤት አልተጠራችሁ በስተቀር እንዳመጡ ወደ ቤቱ ብል ፍጡር ነው? እኔ ነኝ እኮ እያልኩት ያለሁት፣ ግን ይሄ ፍጡር ነው? እንደ እስልምና ፍጡር አይደለም። የኔን ድምፅ እየሰማችሁ የኔ ድምፅ ፍጡር አይደለም። ያላህ ሲፈት ነው ትባላላችሁ፣ ባህሪው ነው። ኢየሱስ ላይ ሲሆን ግን እሱ ፍጡር ነው ይሏቸዋል። እና ዛሬ ብዙ የምንዳስሰዋቸው አሉ። የአቂዳ ልዩነት አላቸው። በዚህ ላይ አክቹዋሊ ያላህ ቃል ፍጡር አይደለም የሚለው ኦልሞስት አብዛኞቹ ይሉታል። ለምሳሌ አታሪዎቹ ፍጡር አይደለም ሲሉ ለፍዙን ጭምር ነው ፍጡር አይደለም የሚሉት። ለምሳሌ አሊፍ ላም ሚም ብል ይሄ ፍጡር አይደለም። እንደዚህ ያልኩት ራሱ ፍጡር አይደለም የሰማችሁት፣ ለአታሪዎቹ ማለት ነው። አሻሪዎች እንደዚህ ደግሞ ይሄ የኔ የሰማችሁት ፍጡር ነው የሚል ሙግት አላቸው። ቃሉ ፍጡር አይደለም ያላህ ቃል፣ የሰማችሁት ግን ፍጡር ነው። ድምፁ እንደዚህ የቀራሁት እኔ ፍጡር ነው የሚል እንትን አላቸው። ተራርደውበታል፣ ተጫርሰውበታል። ቀላል ቴዎሎጂ አይደለም፣ በጣም አደገኛ ቴዎሎጂ ነው። እንደ እስልምናው አደገኛ ኢንሴንስ የተገዳደሉበትና የተጫረሱበት ቶፒክ ነው። የተጫረሱበት ቶፒክ ነው። አንዱ አንዱን ለፍዙ እንኳን ፍጡር ነው ካለ ሙስሊም አይደለም የሚል አቋም አላቸው። ይሄ በተለይም ኢማሙ እንትና ሐንበል ጠንካራ የሆነ አቋም ነው ያላቸው። በዛ ፊቅ ውስጥ ያሉ ዋብያው ሴክት የሚከተሉት ማለት ነው። ፍጡር አይደለም፣ አረብኛው ቃልም ፍጡር አይደለም ማለት ነው፣ ቋንቋውም ጭምር። ፍጡር አይደለም ማለት ነው። ይሄንን እንዲቴል የምናየው ይሆናል ማለት ነው። ስለዚህ የእስልምናው ልዩነት አላቸው። በአቂዳ ልዩነት እንዳላቸው ሁሉ መጠንቀቅ ያለባችሁ እዚህ ጋር የትኛውን አቂዳ እንደምታወሩ መለየት አለባችሁ። ምክንያቱም ሁሉም ተመሳሳይ አቋም አላቸው ማለት ስላልሆነ የሚለያይ አቋም ስላላቸው ማለት ነው። ይህንም መለየት አስፈላጊ ነው። መለየት አስፈላጊ ይሆናል። ከዛ በዘለለ ግን የሚያስማማን ምንድን ነው? እሱ ሌላ የሚያስማማን ይኖራል። እሱን እናያለን። አስገባችኋለሁ። አንዴ ገስቱን ላስተካክል። ቦታችን ላይ እንቀመጥ፣ ዱቅ እንበል፣ እንደዚህ ፏ እንበል። ለካሜራ እንዲመቻችሁ፣ ለመረጃ እንዲመቻችሁ ሙስሊሞችን አስገቡ። ሙስሊምና ስም ያላቸው ሙስሊሞች፣ ክርስቲያኖች ገስት ላይ እንፈልጋችሁም። ሙስሊሞች ይግቡ እና
ኦራይት ቶፒኩን ሰምታችሁታል ብለን እናስባለን። የአላህ ቃል ፍጡር ነው ወይንስ ፍጡር አይደለም? ከቀላል ጥያቄ ነው የምንጀምረው። ከሪም እንኳን ደህና መጣ። ከሪም ይሰማል? ሶሪ እሰማለሁ። እኔ ያ ይሰማል። አንተ ይሰማል ወይ? ከሪም ድምፅህን ትንሽ ከፍ አድርገው። አቤት ይሰማል። እንኳን ደህና መጣ። አቤት እንኳን ደህና መጣ። ሙስሊም ነህ? አዎ ነኝ። መልካም። ዛሬ ሜቢ ሰምተው ከሆነ የአላህ ቃል ፍጡር ነው ፍጡር አይደለም ከሚል ጋር በተያያዘ እየተነጋገርን ነው። ቁርአን ፍጡር ነው ወይ የሚል ነው ቶፒካችን። ሰምቻለሁ። ኦራይት እኮ ስለምን አንተ አቋም ምንድን ነው? እኔማ ፍጡር እንዳለ ነው የማውቀው የሚያስተምረኝ። ኦኬ ፍጡር አይደለም። ፍጡር አይደለም ስትል ምኑን ነው ፍጡር አይደለም የምትለው? ቃሉን ነው። ቃሉ ለምሳሌ ትሰጠኝ ትችላለህ? እንዴት ማለት? ለምሳሌ አሊፍ የሚለው ፍጡር ነው። እኔ አሁን ለምሳሌ አሊፍ አልኩኝ፣ ፍጡር ነው ፍጡር አይደለም? ይሄ እሱማ ፍጡር ነው። ኦኬ ፍጡር አይደለም የምትለው ምኑን ነው? ለምሳሌ አንተም እኮ ፍጡር ነህ አይደል እንዴ? አሊፍ ፊደል ነው እኮ ከአማርኛው ፊደል። ስለዚህ ፊደሉ ፍጡር ነው። ስለዚህ ፊደሉ ፍጡር ነው። አሊፍ ላም የሚለው ለምሳሌ አሊፍ ላም የሚለው ፍጡር ነው። ኦራይት ስለዚህ ቁርአን ፍጡር ነው ማለት ነው። ፍጡር የሆኑ ናቸው ማለት ነው ቁርአን። ይሄ እኮ ቋንቋ ነው። ቋንቋዬ ጥያቄ እኮ ነው እየጠየቀኝ ያለው። እስኪ ወደ አማርኛው ቁርአን ፍጡር ነው? ቁርአን ፍጡር ነው? ቁርአን ፍጡር ነው አይደለም? ጎበዝ ክርስቲያን ክፈትልኝ። ሱራ 3 1 ላይ ወይንም ደግሞ ሱራ 2 1ን ክፈትልኝ። ምን ብሎኛል? ቁርአን ፍጡር አይደለም አለኝ። ምን ብዬ ጠየኩት? አሊፍ ላም የሚለው ፍጡር ነው ወይ ስለው አዎ ፍጡር ነው ብሎኛል። ቁርአን ፍጡር ነው ማለት ነው። ሱራ አልበቀራ ቁጥር 1ን አንብበው። ምን ይላል? እስኪ አንብበው። ራስ ትንሽ አስጠጋው አረብኛውን ክርስቲያን። ይታያል። አንብበው። ምንድን ነው የሚለው? አንብበው። ራስ አንብበው። አንተ ራስ እኮ የአሊፍ ላም ይላል ፍጡር ነው። ذلك الكتاب لا ريب فيه هدى للمتقين። ምንድነው ችግር በዚህ ላይ? ፍጡር ነው ወይ? ፍጡር ነው አይደለም? ፍጡር ነው አይደለም? ቀደም እኮ አሊፍ ላም ሚም የሚለው ፍጡር ነው ወይ ብዬ ስጠይቅህ አዎ አልከኝ እኮ። አዎ። ስለዚህ ፍጡር ነው ማለት ነው። ይሄማ ፍጡር አይደለም። ለምን ፍጡር ያለው ነው? ያን ይሄ ምንድን ነው የሚለየው? አንብበው እስኪ ምንድን ነው የሚለው? አንብበው። አነበብኩልህ። ምንድን ነው የሚለው? ምንድን ነው የሚለው? አማርኛውን ላንብብልህ? ኖ አረብኛውን። አረብኛውንም አነበብኩልህ። ከአማርኛው ምንድን ነው የሚለው? አረብኛውን ያነበብከው አንተ ቁጥር 3 ነው። ዛሊከል ኪታብ የሚለው አረብኛው ቁጥር 2 ላይ ሶሪ ከስር ያለውን ያነበብከው። እኔ የጠየኩህ ቁጥር 1 ነው። ከአማርኛው በምንድን ነው የሚለየው? ይለያያል። በምን? እኔ ጠየኩህ አያ 2ን አይደለም የጠየኩህ። አዳምጣ። ቆይ ይሄን ንገረኝ። አማርኛውና አረብኛው በምንድን ነው የሚለየው? ኦኬ በምንድን ነው የሚለያየው? ቁርአን የወረደው በአማርኛ ነው። አማርኛው ቁርአን ተብሎ ይጠራል። እንዲህ የቁርአን ቃል ከሆነ የቁርአን ሀሳብ ከሆነ
ቁርአን አማርኛው ቁርአን ተብሎ ይጠራል? እንዴት? አዎ መልካም ጎበዝ። ስለዚህ አማርኛውም ቁርአን ተብሎ የሚጠራው ቁርአን ነው። ስለዚህ አማርኛውም ቁርአን ተፍሲሩ ፍጡር አይደለም ማለት ነው። ቁርአን የወረደው በአረበኛ ነው። ማን ጠየቀ? ተመሳሳይ ነው ብለኸኛል። ስለዚህ ልክ እንደ አረብኛው አማርኛው ቁርአን ፍጡር አይደለም ማለት ነው። እኔ በምን ወረደ አልጠየቅኩም። ምን ብለህ ሞግተኸኛል? አረብኛውም ስለ አማርኛው ጋር አንድ ነው። ልዩነቱን ንገረኝ መጀመሪያ። በቃ ልዩነት የለውም አንድ ነው ካልከኝ ልስማማለህ። እኔ እስካሁን ስሞግት ነበር። የአንተ መንገድ ተስማምቶኛል እኮ አንድ መሆኑ ተስማማኝ። ጎበዝ ተስማምቶኛል። አማርኛ ልብ በሉ ልዩነት የለውም። የሚለያት በል አንድ ነው ብለሃል። ተስማምቻለሁ። ከሪም ተስማምቻለሁ። አንድ ነው ልዩነት የለውም ብለኸኛል። ፕሊዝ ስለዚህ ስለተስማማው ለምን ምን መለፍለፍ ነው? ምክንያቱም ደጋግሜ ያልኩ አረብኛውን ስለ ልዩነት የለውም አንድ ነው። አማርኛውም አረብኛውም አንድ ነው። ቁርአን አንድ ነው ብለኸኛል። ልዩነት የለውም ብለኸኛል። በአማርኛውም ቢሆን ስለዚህ አንድ ከሆናል ተስማማን። ይህንን ከተስማማን በኋላ አሁን ጥያቄያችን ምንድን ነው? እሱ አንድ ከሆነ ልዩነት ከሌለው አረብኛው ነው ወይንስ አማርኛው ነው ቁርአን ፍጡር አይደለም ያልከው? አማርኛው ነው ወይንስ አረብኛው ወይንስ ሁለቱንም ነው ፍጡር አይደለም የምትለው? ቀጥል። ከሪም ቀጥል። አንተ እንኳን የኔን አማርኛ ይቅርና አንተ ቁርአንን በቀጥታ የተጻፈውን ነገር እንኳን መረዳት አልቻልክም። ልትረዳኝም አትችልም። ነገሮችን እየጠመዘዝክ ባልሆነ መንገድ መልስ ብቻ የምፈልገው መልስ ብቻ መልስ እኮ እየመለስኩልህ ነገሮችን አታጣም። እኔም አውራውን አማርኛ እየሄድክ ከሆነ ትንሽ ወደ ማይክ ተጠጋ፣ ድምጽ ይቆራረጣል። እኔም አውራውን አማርኛ እንዲያወላገድክ ልንግባባ አንችልም። ምንድነው ቲቲ እየረበሽክ ነው? ተራን ጠብቅ። አሌስ ከስራ ወርዳለሁ። መጀመሪያ ለመከራከር ማለት ነው እውቀት ሊኖርህ ይገባል። አንተ እንኳን በቁርአን ላይ በራስህ ምላሽ ያለው ወንድማችን ከሪም ትመልሳለህ ወይስ እንዴት ነው? በመጽሐፍ ቅዱስ ላይ ራሱ በቂ እውቀት የለህም እንኳን እዚህ ቁርአን ላይ ሀሳብ ልሰጥ ማለት ነው። እባክህ ምላሽ ትመልሳለህ ወይስ? አንድ ነገር ልነግርህ ነበር የገባሁት። እሱም ደግሞ እውቀት ምላሽ ካደለ ጎበዝ ቆንጆ። ነብይ ግን እኔን ሳይሆን ያለው እኔና ተከታዮች ናቸው እውቀት የላቸውም ያለው። ሳሂህ ቡኻሪ 19:13 አንብብ። ቲቲ ደጋግመ ማይክ እያነሳ ነበር። ማይክን አንሳው። ቀጥል። ቁርአን ፍጡር ነው ፍጡር አይደለም? እሱን ጥያቄ ልመልስ ሳይሆን ከእናንተ ላይ የምጠይቀው ጥያቄ ስላለኝ ነው። ክርስቲያኖች ላይ ጥያቄ ከ5 ሰዓት በኋላ የምንቀበለው። አሁን ቶፒኩ ቁርአን ፍጡር ነው ፍጡር አይደለም። ጥያቄ ከ1 ሰዓት በኋላ እንቀበላለን። ቶፒኩን ስንጨርስ እንቀበላለን። ከ1 ሰዓት በኋላ ጥያቄ ብቻ እንቀበላለን ያኔ። አሁን ግን ቶፒኩ ላይ 4 ሰዓት በኋላ ያ ቁርአን ፍጡር ነው ፍጡር አይደለም? ይሄንን ትመልሳለህ? 4 ሰዓት ይቻላል። ይሄንኛውን ቶፒክ ታውቀዋለህ? ቁርአን ፍጡር ነው ፍጡር አይደለም የሚለው እቴ ኦኬ። ካሊድ እንኳን ደህና መጣ። ካሊድ መሐመድ ሰማለሁ። መልሱ እንጂ ውልቅ ውልቅ አሉ በየተራ። ይሄ ቶፒክ ፋይር ቶፒክ ነው። ባይዜ ቀላል ቶፒክ አይደለም።
በጣም አደገኛና ኃይለኛ ቶፒክ ነው ብለን ትንሽ ከፍ እናድርገው ትሆኑን። እውነትም ነው፣ በጣም የተጫረሱበት ነው። እንዲህ በቀላሉ የሚታይ ቶፒክ አይደለም። አክቹዋሊ የእያንዳንዳቸው አቂዳቸው የተመሰረተው ልዩነት አለው። በዚህ ላይ የአሻሪዎች፣ አታሪዎች፣ የሙተዚላዎች እርስ በርሱ የሚለያዩበት ቶፒክ ነው እና አንዱ አንዱን ሙስሊም አይደለም ይባባላሉ። በዚህ ማለት ነው። በዚህ ቃላቶቹን እያነሱ እነዚህ ብሎ ቅድም ለምሳሌ አሊፍ ላም ሚም የምትለዋ ፍጡር ነች ወይ ያልኩት፣ ፍጡር አዎ ፍጡር ነው አለኝ። ይሄንን አንበል ቢሰሙ ቀጥታ ሙስሊም አይደለም፣ እንደዚህ አይነቱ ሊወገድ ቢገባ ነው ብሎ ያስቀመጠው። ሙስሊም አይደለም መወገድ አለበት ነው የሚለው። ወንድማችን ግን ቀለል አድርጎት አዎ ፍጡር ነው ብሎ አለፈው ማለት ነው። ግን የእሳቸውን አቂዳ ነው የሚከተለው። በዛ እንትን ውስጥ አንበሊ አቂዳ ውስጥ ነው ያለው ልጇ። ተገዳድለውበታል፣ ተሳስረውበታል፣ ተፈነካክተውበታል፣ ተደባድበውበታል፣ ተጫርሰውበታል። ኤኒዌይስ መሐመድ ተመልስ። መሐመድ ቀድሞ የገባው ማን ነው? ከዛ ሰሊም ነው። ፊራቮን የሚለው ሙስሊም ነው ክርስቲያን? ፊራቮን አለ አሉ። እኔ ኦርቶዶክስ ነኝ። መሐመድ ተመለስ። መሐመድ አወል አለ። የልጅ ድምፅ የሚረብሽ አለ። ሚት አድርጋ እንዴ፣ ድምፅ ይረብሻል። ህፃናት የሚረብሹ አሉ። ሄሎ ይሰማል? እኔ ኔትወርክ አስተካክል። ህፃናትም ተጻናል። ህፃናቶቹ እያለቀሱ ስለሆነ ሶሪ። ኦኬ ያረብ መቀጠል ትችላለህ። ሐሚድ መቀጠል ትችላላችሁ፣ ሌሎችም። ስለዚህ በእስልምና ፍጡር ነው የምትሉት ምንድን ነው? እሱ በእስልምና ፍጡር ነው የምትሉት አለ ወይ? ቁርአን ፍጡር መሆን ይችላል ወይ? ፍጡርስ ነው ወይ? ቁርአንን ፍጡር ማለት ትችላላችሁ ወይ? ድምፅ እኔ መቀራውንስ ፍጡር ማለት ትችላላችሁ ወይ? ኦኬ ረመዳን እንኳን ላመጣ እንኳን ደህና ቆየህ። ቁርአን ፍጡር ከሆነ መጽሐፍ ቅዱስ ፍጡር ነው? ኦኬ ቁርአን ያላቃል ነው? እኔ የጠየኩህን መልስልኝ። ልጠይቅህ ነው እንጂ የገባሁት ልጠይቀኝ አይደለም። በመጀመሪያ አስገባኝ ልመልስልህ ብለህ ነው ኮሜንት የጻፍከው። ቀጥሎ ወደ መልስ። ቆይ ብራዘር ካታላወራ ያስገባው ኮሜንት ምን ብለህ ጽፋል? ልመልስልህ አስገባኝ አልኩህ፣ አስገባው። ስለዚህ ቀጥሎን ጥያቄውን መልስ። ተመለሰልህ። መልስ ረመዳን። ኦኬ ቁርአኑ በመጽሐፍ ቅዱስ ነው የሚዳኘው። እኛ እንደናንተ አይነት ምልከታ የለንም። አክቹዋሊ ፍጡር ያልሆነው አካላዊ ቃል ክርስቶስ ነው። የእግዚአብሔር ቃል አካላዊ ክርስቶስ ነው። መጽሐፍ ቅዱስ እንደናንተ እንደ ቁርአን አይደለም የምንረዳው። እኛ እንደዚህ ካላህ ቀጥታ ጅብሪል ከዛ መሐመድ ጋር መጣ እሱ ፍጡር ያልሆነ የሚል ምልከታ የለንም እኛ። መጽሐፍ ቅዱስ ሲጀመር እኛ በሰዎች በነቢያትና በሐዋርያት የተጻፈ ብለን ምናምናል። እግዚአብሔር መንፈሱን ሰጥቷቸው ማለትም በቅዱሱ መንፈስ አግዟቸው ጻፉት ብለን የምንረዳ እንጂ እንደዚህ ቃል መጥቶ በል ጠጣ፣ ውጣ፣ ውረድ
ባል ቃል በቃል ተጻፈች ብለን አናምንም። ስለዚህ ፍጡር ያልሆነው የኛ የእግዚአብሔር ቃል ክርስቶስ ነው፣ በስጋ የተገለጠው አካላዊ ቃል ክርስቶስ ነው። ፍጡር ያልሆነው ቃል ማን ነው? ክርስቶስ ነው፣ መጽሐፍ ቅዱስ አይደለም። ያ አካላዊ ቃል በስጋ ተገለጠ ማ? ክርስቶስ። አካላዊ ቃል በስጋ ተገለጠ ማ? ክርስቶስ። እርሱ ፍጡር አይደለም፣ ፈጣሪ ነው። ስለዚህ እናንተ ጋር ደግሞ ስንመጣ ቁርአን ፍጡር አይደለም ትላላችሁ። ልክ ክርስቶስን እኛ እንደምንለው ምን ወረቀት ሆነ በድምፅ ይነገራል ምናምን በላ ትላላችሁ ማለት ነው። ኤኒዌይስ ሐሚድ ስለማይገናኝ የኛና የእናንተ አረዳድ መጽሐፍ ቅዱስ ጋር ባጠይቁ የተሻለ ይሆናል ማለት ነው። ከወዲሁ መርዶ እንንገራችሁ፣ አይገናኝም። እኛ እንደናንተ አይደለም የምንረዳው። እኛ እንደናንተ አይደለም። በጣም ስለገረመኝ ያዳምጣል። ሰላም ወንድማችንስ ሰላም ብያለሁ። እንኳን ደህና መጣህ። በቅድሚያ እስኪ አንድ ጥያቄ ልጠይቅህና ቶፒኩ ጋር የተያዘ ቶፒኩ ላይ እስልምና ትክክለኛ መንገድ ነው ብለህ ታምናለህ? ስለሆነ ነው እየሞገትኳቸው ያለሁት። ስህተት ነው። እንኳን እኔ መሐመድ ማምን መሐመድ ማን ነው? ነብይ ብለህ የምትከተለው ማለት ነው። ነብያችንን ረሱልን 34ኛው ሱራ ላይ 24ኛው አያ ላይ እኛ ወይንም እናንተ በተሳሳተ መንገድ ውስጥ ነን ይላል። ስለዚህ እርግጠኛ አይደለም ወይን እሱ ወይንም ሌሎቹ የተሳሳተ መንገድ ውስጥ እንደሆኑ የሚናገረው ሱራ 46:9 ላይ ምን አይደለም ትለኛለህ? እንደዛ ነው የሚለው። ኤኒዌይስ አሁን ቶፒኩ ላይ ስቲክ እናድርግና ቁርአን ፍጡር ነው ወይንስ ፍጡር አይደለም? አሁን እኮ አንተ ጋር እኮ ምን የሚያረዳዳ ነገር እኮ የለንም። በነገራችን ላይ ስለ ቁርአን ፍጡር መሆንና አለመሆን አንተ ማስረዳት አይጠበቅብኝም። ችግሩም ትክክለኛ መንገድ አይደለም ብለህ ነው እየተረዳህ ያለው። ትክክለኛ አለመሆኑን ደግሞ ይበልጥ ላሳየህ እኮ እኮ ትክክል አለመሆኑን ይበልጥ እንዳሳየህ እኮ ነው። ታሳየኛለህ? በምን አይነት መንገድ ታሳየኛለህ? አሁን በምጠይቀው አሳየህ። ሊስን ብራታ ታድርግ አዳም። አሁን የምጠይቅን ስትመልስልኝ በምመልስልኝ አሳይሃለሁ ማለት ነው። ይኸው መጀመሪያ አዳምጠኝ። በመጀመሪያ የኛ ነብይ እንኳን አይደለም በእንዳንተ አይነት በተራ ሰው ቀርቶ አስዋቦቻቸው እንኳን ፊታቸውን ለማየት የሚፈሯቸውና የሚያከብሯቸው ቀድር ናቸው። እባክህ ምላሽ አለ? ምላሽ አለ ስትል የጠየቁህ ነብይን በጎግል ነው በምንም ሆነ ማስረጃ ትፈልጋለህ? አውቃለሁ ትፈልጋለህ። ይሄው ቁርአንን ተከፍቷል። አንተ ከፈለክ ከጎግል ማንጣ መልስ አሊያም ላስወርድ ነው። ትዕግስት ያልቋል። ምላሽ መስጠት የሚችሉ ሌሎች ወንድሞች ስለሚኖሩ ይሄ ከ6ኛ ክፍል ያለፉ እውቀት ያላቸው የሚገቡበት ቤት ነው። ምላሽ ይኖራል ወይንስ ወደ ሌሎች ልለፍ? እስኪ ምላሽ የሚሰጡህን ሰዎች እናያቸው። እዚሁ ያለው መልካም። እሺ አብዱ ቀጥል። አብዱ እንኳን ደህና መጣ። አብዱ ይሰማል? ኦራይት መሐመድና ለሁሉ እንኳን ደህና መጣ። ሰላም ብያለሁ። እፎይ ሁላችሁንም ሰላም ብያለሁ። ታችም ያላችሁ እንዴት ናችሁ? ሁሉ ተማም ነው፣ ሁሉ አማን ነው። እስከናለን አለ ነው። መልካም። እሺ ኦኬ። ይህን ጥያቄ መመለስ የሚችል ማንኛውም ሰው ማይኩን ማንሳት ይችላል። ሎክ በእስልምና ውስጥ እንግዲህ ቁርአን ፍጡር አይደለም የሚለው ሞሮፍ
90% አካባቢዎቹ ይስማሙበታል ፍጡር አይደለም የሚለው። እንዴት የሚለው ላይ ግን ብዙ ልዩነቶች አሉ። ቃሉ ፍጡር አይደለም የሚለው አሉ። እንደገና ደግሞ እኛ የምንናገራቸው ቃላቶቹ ፍጡር ናቸው የሚለው አሉ። ድምፀቱ የሚሰማው እሱ ፍጡር ነው፣ ለብዙ ፍጡር ነው የሚሉ አሉ። ለብዙ ፍጡር አይደለም የሚሉ አሉ። የሚታየው የጽሁፉ ፍጡር ነው የሚሉ አሉ፣ ፍጡር አይደለም የሚሉ አሉ። የመጣው ወደ ጅብሪል ፍጡር በሆነ ቃል ነው የሚሉ አሉ፣ ፍጡር በሆነ አይደለም የሚሉ አሉ። ልዩነቶች አሉ በዚህ ላይ ማለት ነው። ፕላስ ደግሞ ፍጡር አይደለም ሲሉ ደግሞ አልተበረዘም ለማለት ነው የሚሉም ደግሞ አሉ። ፍጡር አይደለም የምንለው አልተበረዘም፣ ሌላ አልተጨመረበትም፣ አልተቀነሰበትም ለማለት ነው የሚሉ ደግሞ ከነኚህ የተለየ አቋም ያላቸው አሉ። ፈይሰል እንኳን ደህና መጣህ። ሰላም። መልካም ሙስሊማ። አንተ ከየትኛው ነው? ቁርአን ፍጡር ነው ወይንስ ምን ብለህ ነው? ኦልሞስት ቁርአን ፍጡር አይደለም በሚለው ትስማማላችሁ? እኛ ነበር ጠየቀ ነበረብን እናንተን። እሺ ቀጥል። ከኛ ልትማር ነው ወይስ እኛ ልንጠይቅ? የሚያገናኘው ነገር የለም። እፎይ ቁርአን ፍጡር ሆነ አልሆነ ይሄን በመደስልህ ደግመህ ጣልቃ ከገባ ወንድማችን አወርዳለሁ። ይሄ ባለጌዎች ቤት አይደለም፣ ከ6ኛ ክፍል ያለፉ የሚወያዩበት ቤት ነው። ፈይሰል ቁርአን ፍጡር ነው ወይንስ ፍጡር አይደለም ብለህ ነው የምትረዳው? ንግግር ነው፣ ያላህ ንግግር ነው። መልካም። ያላህ ንግግሩ ፍጡር ነው ማለት አሁን እኔ ታውራኝ እየፈጠርክ ነው የምታወራው? ንግግር ንግግር አንተ የተፈጠርክ እስከሆንክ ድረስ የአንተ ውጤቶች በሙሉ ፍጡር ናቸው። ስለዚህ የአላህም ንግግር ፍጡር ነው። እሺ አሁን ምንድን ነው ፈልገው? ስለዚህ ለዛ ምታምነው ንገረኝ። አንተ ይውጣ ቃሉ ከአንተ ይውጣ። ቁርአን ያላ ቃል ነው፣ ያላ ንግግር ነው። ስለዚህ ፍጡር ነው በልና ኮንፌስ አድርገው በለው። ቀላል እኮ ነው። ያላ ቁርአን ያላ ቃል ነው፣ እሱም ደግሞ ያላ ንግግሩ ፍጡር ነው በልና ተናገረው። ለምን ከበደ? ፈይሰል ንግግር ፍጡር ሊሆን የሚችለው አብዱ ሚዩት አድርግ። ተራ ጠብቅ። ፈይሰል ነው ተራ። ፈይሰል አፍ አለው፣ አይን አለው፣ እጅ አለው፣ ጆሮ አለው፣ ይሰማል። የተጠየቀው ፈይሰል ነው፣ የሚመልሰው ፈይሰል ነው። ኮንፌስ አድርገው። እችን ንግግርን ቁርአን ያላ ቃል ነው፣ ቃሉም ደግሞ ፍጡር ነው በለው። ለምሳሌ እዚህ ጋር የምታያት እዚህ ጋር አሊፍ ላም ሚም የምትለው ፍጡር ነች። ወጣ። ኢማም አንበሊ ቢያገኝህ ያርድሃል። ቀጥታ እንደዚህ የሚሉትን አስወግዷቸው ነው የሚለው። አሁን የተናገረው ልጅ ያላ ቃል ነው፣ ንግግር ነው፣ ፍጡር ነው ያለውን እንደ አንበሊ ቢያገኘው ምንድነው እሱ? ቀጥታ አንገቱን ነው የሚያስቀነጥሰው። ምንም ምረት የለው፣ ምንም ምረት በዚህ ላይ ብሏል። ቀጥታ ምንም ያደረግ ነው ሚሾት ነው። ከሚታረዱት ከሚገደሉት አንዱ ይሆናል ማለት ነው። ወንድማችን በስ ኦራይት። ቃሲም እንኳን ደህና መጣ። ቃሲም አሊ አባስ ማን አብዱ። አሁን ተራ መቀጠል ትችላለህ። ቀደም ማይክ ስላነሳ አባስ ሶሪ ትቀጥላለህ። ከእውነት የራቀ ነገር ነው ሰው ጊዜ የምታወራው። ጎበዝ። ከእውነት መራቁን አሁን እናያለን። ምንድን ነው እሱ ከእውነት የራቀ ያወራሁት? እስካሁን ያወራው ሁሉ ለምሳሌ ፍጡር ነው የአላህ ቃል ነው ያለው። ለምን ወደ ውስጥ እንትን ትላለህ? የአላህ ቃል ነው አሉ። እኔ ፍጡር ነው እኔ ነኝ ያልኩት እሱ ነው ያለው። እኔ ነኝ ያልኩት እሱ ነው ፍጡር ያለው። አንተ እኮ ነው ማለት ያዝከው። ራሱ እኮ ቅድሚያ ስላለኝ እኮ ነው። ድገመው በለው ቃል ነው። እሺ ያላ ቃል አንተ ፍጡር ነው ብለህ ነው የምታምነው ወይንስ ፍጡር አይደለም?
የአላህ ቃል ነው። እኔ እኮ የአላህ ቃል ነው ፍጡር ብዬ አላምንም አልኩ። ፍጡር ብለህ አታምንም። ምኑ ነው ፍጡር ያልሆነው? አረብኛው ፍጡር ነው? አረብኛው ፍጡር ነው ነው ወይንም አይደለም በለኛ። ለሙሐመድ እሺ ጅብሪል ይዞለት የመጣው በምን ቋንቋ ነው? በቃ አላህ አይወለድም በሚል እንደ ተለጎመ ፈረስ በዚህ ቃል ብቻ አሸመደዷቸው። በቃ መልስ የለም። ይሄን አያውቁት። እንደ ተለጎመ ፈረስ የተለጎመ ፈረስ ይወጣል። አንድ ይናገራል። መሐመድ ምን እያልከን ነው? መሐመድ ነው ይገባሉ። አንድ ይሏትና ጥለው ልቅ ይሏታል። ሰሊም እንኳን ደህና መጣ። እንኳን ደህና ቆይ። ሰላም ነው? መልካም። ጥያቄውን ሰምተዋል ብዬ አስባለሁ። ተመሳሳይ ጥያቄ ነው። አንተ ፍጡር አይደለም ብለህ ነው የምታምነው? ያላ ቃል ፍጡር አይደለም ብለህ ነው የምታምነው? ቃል ፍጡር ይሆናል? እኔ ለምን ትጠይቀኛለህ? ያላ ቃል ፍጡር ነው ፍጡር አይደለም? ቁርአንን የጠየቅኩህ እኔ እኮ። ቃል ይመገባል፣ ይበላል፣ ይፈጠራል። ማይበላ ማይመገብ ፍጡር አይደለም ማለት ነው። እና ድንጋይ ስለዚህ አይበላም ነው። ድንጋይ አይበላም አይጠጣም፣ ስለዚህ ፍጡር አይደለም። ቴንኪው። ስለዚህ አላህና ድንጋይ እኩል ናቸው እያልከኝ ነው? አላህና ድንጋይ እኩል ማለት ቁርአን ያለ ቃል መሆኑን ታምናለህ አንተ? መስፈርት አለመብላትና አለመጠጣት ከሆነ ፍጡር ማያስ ብለው፣ ስለዚህ ድንጋይ አይበላም አይጠጣም። እሺ ያለ ቃል ፍጡር ከሆነ ኢየሱስን ፍጡር ነው ማለት ነው አይደል? እኔ ፍጡር ነው አልወጣኝም። ያለህን ቃል ሉክ ጥያቄ ነው የጠየቅኩህ። ክሌም አንተ ከዛ በኋላ የራስን ፐርሚስ መገንባት ትችላለህ። ፍጡር ነው ማለትም ትችላለህ፣ አይደለምም ማለት ትችላለህ። እኔ ያለ ቃል ፍጡር ነው አልወጣኝም፣ ፍጡር አይደለምም አልወጣኝም። ስለዚህ ያ ቃሉ ፍጡር ነው ቁርአን ፍጡር ነው ፍጡር አይደለም? ቁርአን ያለ ቃል ነው። ያለ ቃል ፍጡር ነው። ያለ ቃል ደግሞ የሚያወራ ነገር ፍጡርም ላይሆንም ይችላል። ምን ችግር አለው? እሱ ላይ የሚያከራክረን ነገር አለ? ላይሆንም ይችላል ማለት ለምን ነው የማያከራክረን? ፍጡር ያልሆነ ነገር ፈጣሪ ነው ሊሆን የሚችለው። ፈጣሪ ያልሆነ ነገር ደግሞ ፍጡር ነው ሊሆን የሚችለው። ምድር ላይ አሁን የተጻፈበት ቃል ፊደሉ መጽሐፉ ኦራይት ቀጥል። እሺ የተጻፈበት ፊደሉ ወይን ወረቀቱ እሺ ፍጡር ነው። እሺ ወረቀቱ ንግግር ነው የሚባለው። ለፍዙ ፍጡር ነው። ለፍዙም ፍጡር ነው የሚያወራው ነገር እሱ እስካወራ ድረስ ፍጡርም ሊሆን ይችላል። ፈጥሮ አይደል የሚያወራ? ለምሳሌ አሊፍ ላም ሚም ብዬ ብል ሰማ። ይሄንን ፍጡር ነገር ነው የሰማው ወይንስ ፍጡር ያልሆነ ነገር ነው የሰማው? የፍጡር ቃል ነው የሰማሁት። ጎበዝ ቴንኪው። ሱራ 9:6 ክፈትልኝ። ኢማም አንበሊ ቢያገኘ ያርዳሃል ማለት እነዚህ ይህንን ድምፅ ሰምቶ ፍጡር ነው ያለ ቀጥታ እሱ ሙስሊም አይደለም አስወግዱት ነው ያለው። ሎክ ከአጋሪዎች አንዱ ጥገኝነትን ቢጠይቅህ የአላህን ቃል ይሰማ ዘንድ አስጠጋው ይላል። የአላህን ቃል ማለት እኔ ስለው እሱ ይሰማል ማለት ነው። አንተ ፍጡር ነው አልከኝ፣ የአላህ ቃል ነው እያለህ ነው። ቁርአንህ ደግሞ የአላህ ቃልን ይሰማ ምን ይለው ዘንድ ይሰማ። የሚሰማው መቼ ነው? እኔ አሁን ስለው የአላህ ቃል ብሏላ እኮ አዳም የሚሰማው ማን ነው? እኔ ስነግረው ይሰማል ማለት ነው። ያን ምንድነው? የአላህ ቃል ነው እንጂ ፍጡር አይደለም እያለ ነው እኮ። ያለ ቃል እንደሆነ እኮ እናውቃለን እኛ።
ስለዚህ አንተ ፍጡር ነው አልከኝ እኮ እኔ እዛ ጋር ሳነብልህ ያለ ቃል ነው ብለህ የምታምነውን አሊፍ ላም ሚም የሚለውን ስልህ ፍጡር ነው አልከኝ። ቃል ነው ቃል ፍጡር የሚሆን ከሆነ የሚሰማው ምንድን ነው? ቃል አይደል እንደሚሰማው ወገናችን ዘመዳችን ውዴ አለች ሚስራ። አዳምጥ ሎክ ወገናችን የአላህን ቃል ምን ይለው ዘንድ አለ ይሰማ። የሚሰማው በምንድን ነው ወንድማችን? በጆሮ ነው አይደለ? ጎበዝ። ልክ አንተ ቅድም እኔ አሊፍ ላም ሚም ብዬ ስልህ የአላህን ቃል ሰምተህ ፍጡር ነው አልከኝ። ቁርአንን ደግሞ ምን አለ? እሱን የሚሰማው የአላህ ቃል ነው፣ የአላህ ቃል ደግሞ ፍጡር አይደለም ይልሃል። ኢማም አንበሊን አንዴ ክፈትና አሳየው። ወይንም ኤኒዌይስ እንስማማ። ተዘጋጀው። ለማንኛውም በደንብ አስተውል። ተስማማን? እኔ እናንተ ተስማማን? እንስማማ፣ ችግር የለው። እንስማማ፣ ችግር የለው። እኔ እስማማለሁ፣ እንደውም ማተር ስለማያደርገኝ ከሌሎቹ ጋር ስለምትጋጫውን። ስለዚህ እኔ የምሰማው ሰዎች ሪሳይት የሚያደርጉት ፍጡር ነው ማለት ነው። ፍጡር ቃል ነው አይደለ? ጅብሪልስ ለአላህ ሪሳይት ያደረገው ፍጡር ነው? ጅብሪል ለሙሐመድ የነገረው ጅብሪል ራሱ የቀራለት ማለት ነው። ቀርቶ ነው የነገረው አይደለ? በድምፅ ነው የነገረው። ቃል ነው፣ ንግግር ነው። ቃል ነው አይደለ እኮ። መሐመድ ያንን ሲሰማ ፍጡር ነው የሰማው ወይንስ ፍጡር ያልሆነ ነገር ነው የሰማው? ጅብሪል ፍጡር ነው አይደል? አይ አባስ ጣልቃ ትግባ። ያ የሚሰማው ፍጡር ነው የሚባለው ፍጡር አይደለም ነው የሚባለው? የሰማው ቃል ነው። ጅብሪል ፍጡር ነው። እኔ ቃል አይደለም አልወጣኝም እኮ የሰማው። እኔን አሁን ቅድም ስቀራው ምን ብለኸኛል? ፍጡር ነው ብለኸኛል። እችን አሊፍ ላም ሚም ብሎ አሁን ለሙሐመድ ሲቀራለት ጅብሪል ሙሐመድ የሰማው ፍጡር ነው ወይንስ ፍጡር አለ? ቃል ነው የሰማው ሙሐመድ። ቃል አንተም እኮ የኔን ቃል ነው የሰማኸው ሰውዬ። ያ የሰማኸው ነገር ግን የፍጡር ቃል ነው የሚባለው። የፍጡር ቃል የአላህ ቃል የፍጡር ቃል የአላህ ቃል የፍጡር ቃል። ስለዚህ አላህ ፍጡር ነው ማለት ነው። እናመሰግናለን። የአላህ ቃል የፍጡር ቃል አይደለም፣ እንደዛ አይደለም። አላህ ፍጡር አይሆንም በጭራሽ። የአላህ ቃል የፍጡር ቃል ነው የሚባለው አልከን እኮ አይደለም። አሁን አንተ የምታወራው ፍጡር የሚያወራው ቃል ነው አንተ የምታወራው። ቁርአን ብትቀራ ፍጡር ቁርአን እየቀራ ነው። ስለዚህ ቁርአን ፍጡር ማለት ነው። እሺ ጅብሪል ሲቀራው ለሙሐመድ ሲቀራው ምንድን ነው እሱ? ፍጡር ነው ፍጡር አለ? ጅብሪል ፍጡር ነው። ስለዚህ ሲቀራው ፍጡር ቃል ነው የቀራው አይደለም? ቃል ነው፣ የጅብሪል ቃል ነው የሰሙት አይደል? ስለዚህ ጅብሪል ነው የነገረው ማለት ነው። የቁርአን ያላ ቃል ሳይሆን የጅብሪል ቃል ነው ነው ማለት እያልከኝ ነው? አዎ የጅብሪል ቃል ነው። ቁርአን ጅብሪል ነው አይደል የነገረው? ጅብሪል ደግሞ ምንድነው? መልእክተኛ ነው፣ መሀል ላይ የሚሄድ ነው። ስለዚህ የጅብሪልን ቃል ነው የሰማው ሙሐመድ። አዎ ጅብሪል። እሺ ጅብሪል ቃል ሰምተዋል ሙሐመድ። ጥያቄ መጠየቅ ይችላሉ? እሺ ስለዚህ ቁርአን የጅብሪል ቃል ነው ማለት ነው። ትክክል። አዎ ስለዚህ ጅብሪል ደግሞ እንደማያዋሽ ታውቃለህ? በቃ ጎበዝ። ስለዚህ ቁርአን የማን ቃል ነው እያለን ነው ወገናችን? የጅብሪል ነው። ጅብሪል እንደማይዋሽ ታውቃለህ አይደል? እሱ በእናንተ እምነት አሁን ጅብሪል እንደማይዋሽ ታውቃለህ? ይዋሻል ጅብሪል። ስለዚህ እሱን ቃል መጥቶ ስለዚህ እሱ ቃል ነው ቁርአን። ስለዚህ ቁርአን የሱ ቃል ነው። ስለዚህ ቁርአን እውነት እንደሆነ ታውቃለህ ማለት ነው። ጅብሪል የማይዋሽ ከሆነ ቁርአን እውነት ነው። በጣም በጣም። ስለዚህ ሰዎች ዋሽተው ነው ማለት ነው ቁርአን ያላ ቃል ነው የሚሉት። ከአላህ ሰምቶና መጥቶ ለሙሐመድ የሚነግሩት ሰለላሁ ዐለይሂ ወሰለም። ስለዚህ ቁርአን እንደዛ ከሆነ የሙሐመድ ቃል ነው። አንተም ከሙሐመድ ሳባዎቹ ሰምተው ነው የነገሩ። ቁርአን ያላ ቃል ነው። ሙሐመድ ጋር የሚያመጣው ደግሞ ጅብሪል ነው። ታዲያ የጅብሪል ቃል ነው ብትለኝ ምንድን ነው የምቀያየረው ሰውዬ? የጅብሪል ቃል ያልኩት ጅብሪል አወራ፣ ያላን ቃል አወራ ለሙሐመድ በአፉ ነው የተናገረ። እሱ ሲያወራው ፍጡር ነው ፍጡር አይደለም እያልኩ እኮ። በምን ቋንቋ ነው ያወራልህ? አንተ እፎይ እንዲህ ያለው ነው የምፈልገው። ኤኒዌይስ ቆይ አባስ ቀጥላለሁ እያለ ስለሆነ አንዴ በቃ
አባስ ቀጥል። እሺ መጽሐፍ ቅዱስ አባስ መጽሐፍ ቅዱስ የጻፈው ሰው ነው ወይስ አይደለም? ቆይ ወደዛ እንሄዳለን። ችግር የለውም። ሰው ነው። እኛ ዝንጀሮ ጻፈው አላልንም። እንደ መሐመድ እና እንዳላህም ደግሞ አላህ ጻፈው ብለንም አናልንም። ሰው ትክክል ነው ብለህ ታስባለህ? አይ ሰው ትክክል ነው ብለህ ታስባለህ ማለት ትክክል አይደለም ብለህ ካሰብኩ መሐመድ ስተተኛ ነው፣ ሐሰተኛ ነው። መሐመድ ሰው መስሎኛል። ነብይ ነው እኮ። ነብይ ሰው አይደለም ለካ። አይ ሌላ ቶፒክ ውስጥ አትግባ። እንደ ኢየሱስ አትወል ከልት አስተምሮ የሄደን ሰው ከኔ ጋር የማታወዳድረው እንኳን ከኢየሱስ ጋር። ኤኒዌይስ ሊስን አባስ ቁርአን ያላ ቃል ነው ብለህ ታምናለህ አይደለ? ይሰማል አባስ? ያላ ቃል ነው ብዬ ነው የማስበው። መጽሐፍ የምታስበው ነው ወይስ ነው ብዬ ነው የማስበው? ችግር የለውም። ሜይ ቢ ዝንጀሮች ተሰባስበው ቁርአንን ካልጻፉ በስተቀር ሰዎች ናቸው የጻፉት ቁርአንንም። ኤኒዌይስ ቁርአን ቀጥታ በጅብሪል አማካኝነት ለነብዩ መሐመድ የወረደ ነው። አዎ ተጽፎ ነው የወረደው አይደለም፣ ቃሉ ነው የወረደው። በየጊዜው ኮንዲሽኑን ጠብቆ ማን የጻፈው? እዛኛው እኮ ወርዱ አልነበረም እኮ ቃሉ ብቻ ነው። ነብዩ መጽሐፍ እኮ አይችሉም ነበር። ማን የጻፈው ቁርአንን? እኔ እንጃ። እሱን ግን ያው ቃሉ አይካንት እኔ እንጃ። መንጻፈው ደስ ይላል። ኢቭን ማን እንደጻፈው እንኳን ማያውቅን መጽሐፍ እየተመራበት ያንተ መጽሐፍ ቅዱስ መጽሐፍ ቅዱስ የጻፈው ሰው ነው አይደለም? ይሄን ነገር አጋንንቶ ይናዝ የጻፈው ቁርአንን ነይስ መጽሐፍ ቅዱስ እንደዛ ከሆነ ማለት ነው አይደለም? ሰው ነው የጻፈው። ስለዚህ አንተ ቁርአንን ሰው አይደለም የጻፈው ተናኩ። ፕሊዝ አባስ አንተ ማን ነው የጻፈው ስልህ እኮ ማን እንደጻፈው እንኳን አታውቅም። ማን እንደጻፈው እንኳን እሺ፣ ዝንጀሮች ሊሆን ይችላል የጻፉት። አባስ ቃሉ መጣ ይጻፍን ችግር አለ። ቃሉ ያው ዝንጀሮች ሊሆን ይችላሉ። አይ ችግር የለውም እኮ የሰዎች አግሪመንት ነው። አይ ዝንጀሮች ሊሆን ይችላሉ የጻፉት አይደለም፣ የሰው ቃል ነው ማለት ነው። መጽሐፍ ቅዱስ እኮ የአላህ ቃል ነው። አይ አባስ ሊስን አላህ ጠረጴዛ አዘጋጅቶ ራሱ በወረቀት ላይ እንዲጽፎ ነው ያወረደው። ቃሉን ላካ ለነብያችን ቁርአን መጣ። እሺ እንደዛ አልጻፈም እሱም። እሺ መልአኩ ጅብሪል እንደዚህ ወረቀት እስክሪብቶና ወረቀት አዘጋጅቶ እንደዚህ ጽፎ ነው ያወረደው። ቃሉ መጣ ጎበዝ። ስለዚህ ይህን ወረቀት ላይ የጻፈልህ ቁርአንን የሆነ ሰንበዲ ነው ወይንም ደግሞ ሰው ማን እንደጻፈ ማታውቅ ከሆነ ምን አጋንንት ይጻፈው፣ ዝንጀሮች ይጻፉት፣ ጦጣዎች ይጻፉት፣ ምንም የምታውቀው ነገር የለም። አክቹዋሊ ዝም ብለህ ነው የምትመራበት የምትከተልበት። አንተ ግን እኔ ሞክ ልታደርግ ትሞክራለህ። መጽሐፍ ቅዱስ ከየት መጣ? ደጋግሜ የነገርኩህ ሰው ነው የጻፈው አልኩህ። አንተ ግን ማን ሰው ይጻፈው ዝንጀሮ ይጻፈው አንተ አታውቅም። ወደ ቶፒኩ ተመለስ ወንድማችን። አንተ በማን እንደተጻፈ እንኳን በማታውቅ እያመንክ ነው። ኤኒዌይስ ይሄ ተጻፈው በአላህ ቃል ነው እኮ ማምነው። አንዴ ልግባ። ሰውየው ጤነኛ ማለት እንዴ? ሰሊም ቁርአንን ማን የጻፈው? ዝንጀሮ ነው የጻፈው ወይስ ሰው ነው የጻፈው? ሰው ነው የጻፈው። ወንድምህ አባስ ግን ሰው በጻፈው ቁርአን አላምንም ብሏል። ስለዚህ ሰው ስለጻፈው አያምንም ማለት ነው። አባስ ሰው በጻፈው አይደለም፣ ቃሉ ከአላህ ነው የመጣ። በቃ አሁን ወደ ቶፒኩ ተመለሱና ሜቢ የተሻለ የሚያካለ ቀጥሎ አንዳችሁ መጣ። ክርስቲያን ሳሊምሽ ቁርአን ቃል ነው ያላ ቃል ነው የጻፉ ደግሞ ሰው ነው። እሱን ችግር ይጨርሰናል። በቃ እሱ ከልጁ ጋር ስለጨረሱ ኦኬ። ቁርአን ፍጡር ነው ወይስ ፍጡር አይደለም ነው ጥያቄ የነበረው እኮ። ታስማማናል። ቅድም ቃል ነው ቃል እኮ ያ ቃሉ ፍጡር ነው ወይስ ፍጡር አይደለም? የሆነ ካወራ በኋላ አሁን የሆነ ነገር ፈጥሬ ካወራ አንተ ስለ ቁርአን ታወራለህ።
እኔ ምን ፎይ ሰላም ነው ፈጥሮ ነው እያወራ ያለው። አንተ የሚሰርጋ እንዴ? ቆይ አብዱላዚዝ አላህም እንደዛ ፈጥሮ ነው እያወራ ያለው። ስለዚህ ቁርአንን አላህ ፈጥሮት ነው ያወራው። ለጅብሪል ሲሰጠው ከፈጠረው በኋላ ነው የሰጠው። አዎ ቁርአን እኮ ከስንት ዓመት በኋላ ነው አይደል የመጣው? ከአብርሃም ከሙሴ ከምን በኋላ። ኦኬ። ስለዚህ አላህ ቁርአንን ፈጠረውና ለጅብሪል ሰጠው። ጅብሪል ደግሞ ይዞ መጥቶ ለሙሐመድ ሰጠው። ስለዚህ የአላህ ቃል ፍጡር ነው ማለት ነው። አልተጻፈም። የአላህ ቃል ነው። ለጅብሪል ነገረ። ጅብሪል ደግሞ ለሙሐመድ ሰለላሁ ዐለይሂ ወሰለም ነገረ። ለጅብሪል ሲነግረው አላህ ፈጥሮ ነው የነገረው ማለት ነው። ኦኬ፣ እሺ፣ እናመሰግናለን። ስለዚህ የአላህ ቃል ቁርአን ብላችሁ የምታምኑት ፍጡር ነው ማለት ነው። ስለዚህ ቁርአን ፍጡር ከሆነ አላህ ቁርአንን ከመፍጠሩ በፊት ዲዳ ነበር፣ ምንም አይናገርም ነበር ማለት ነው። ለምን አይናገርም? ከፈጠረው በኋላ ነው የሰጠው እኮ አልከኝ። ስለዚህ ከመፍጠሩ በፊት ምንም አይናገርም፣ ቃል የለውም። ቁርአን የወረደው መች ነው የወረደው? ምንም አይናገርም ነበር ማለት ነው። ይናገራል እንጂ ሙሴ ምን ነበር? ሙስሊም አልነበር እንዴ ሙሴ? ኦኬ፣ ወደዛ ነበር። ኦኬ፣ ወደዛ መጣ። ወደ እነሱ እንሂድ። ችግር የለም ክርስቲያን ቴንክ ዩ ብቻ አለ። ይሄንን አክፍረው በቃ አክፍረ ነው አለ። ይሄንኛው ከእስልምና ወጥቷል። ደግሞ ሻዳ ካልያዘ ሙስሊም አይደለም። ለምን አንዴ ያረብ ምንድነው ድምፅን ያለበትን አስተካከል። ፍጡር ነው ብሏል። አክቹዋሊ ከፍረሃል፣ ወጥተሃል ከእስልምና። ጠይቃቸው ሄድና ቁርአንን ፍጡር ብያለሁ ያስወጣኛል ከእስልምና። ያለ ቃል ፍጡር ነው ያለ ይከፍራል የሚል አለ ቁርአን ላይ። ከእስልምና ቀጥታ ነው የምትወጣው። መውጣት ብቻ ሳይሆን ያስገድልሃል። ጊዜውን ዲሞክራሲ የቱ ጋር ነው እንደዛ የሚለው? እስቲ ያሳየን። መዛቦችህ እንደዛ ነው ያስቀመጡልህ። የምትመራባቸው የፊክ ትምህርት ቤቶች ተገዳድለውበታል እያልኩ ነው። ጠይቅ ሄድና አይደለም ቁርአንን ያለ ቃል ፍጡር ነው ካልኩ ፍጡር ነው ካልክ ቀጥታ ፍጡር ነው ካልክ ቀጥታ ነገርኩ ከእስልምና ትወጣለህ። የቱ ጋር ነው እንደዛ የሚለው? ፍጡር ነው ካልክ አንዴ እቺ ቪዲዮ ትንሽ አዳምጧት። ይሄን አዳምጡና ሙነዘል መክሉቅ እንደሆነ አምነን የምንቀበለው ነገር ነው ያለምንም ሸክ ያለምንም ጥርጥር። ለምንድን ነው? لأن هذه ألفاظ وحروف وأصوات وهو بلغة العرب، فكيف يقال هذا أزلي قديم؟ هي بعربية يهونو بفدلات يهونو بدمس من كرو، فيجب اعتقاد أنه مخلوق لله تعالى. يا الله مخلوق ما واجبنا كل المخلوق ምንድነው ይሄ የምንቀራው? ድምፁ የሚወጣው መህሉቅ መሆኑን ማመን ዋጅብ ነው፣ ግዴታ ነው እያለ ነው። መህሉቅ ማለት ፍጡር ማለት ነው። ፍጡር መሆኑን እናምናለን እያለ ነው ይሄኛው ሼክ። ይሄኛው ደግሞ ምን ብሎ እንደሚመልስለት ታዳምጣላችሁ። قد خلق لله كل مخلوق يا الله ፍጡር ነው። የአላህ ንግግር በሆነው በቁርአን ጉዳይ ላይ ሰማይን ሊሰነጥቅ የሚችል ተራራንም ሊያፈርስ በሚችል ሰለፎች በጣም ሲያስጠነቅቁት የነበረውን ንግግር እንደዚሁ ሲሉ የታሰሩለት የተገረፉበት የሆነውን እምነት የሚያፈርስ የሆነ አቂዳ በምታዩት መልኩ ምንም ሳይመስላቸው በድፍረት በዚህ መልኩ እየተናገሩት። ነገር ግን አሁን አቡበክር ሱለይማን በቁርአን ጉዳይ ላይ የተናገረው ንግግር ላለመናገር አመን አይደለም ላለመናገር ሲሉ እነ ኢማሙ አሕመድ የምታውቁት የሆነውን መስዋዕትነት ከፍሏል። ቁርአን መክሉቅ ነው በሉ የሚል በጣም ከባድ ፊትና የተከሰተበት በኢማሙ አሕመድ ጊዜ ታላላቅ ሰለፎች ሁሉ የተፈተኑበት ከባድ ፊትና ላይ ኢማሙ አሕመድ ይህንን የጥመት ንግግር በአላህ ከላም ላይ በአላህ ሲፈት ላይ ላለመናገር ሲሉ ከባድ መስዋዕትነት የከፈሉበትን ነገር ዛሬ ይኸው አሕባሽና መሰሎቻቸው የነሱ አቂዳና የነሱ አስተምሮ ስለሆነ በግልጽ ይኸው እነዛ ኢማሞች የተገረፉበትን ንግግር በዚህ መልኩ በድፍረት እየተናገሩት ይገኛሉ። አላህ ስብሐነሁ ወተዓላ አሁን እነዚህ ሰዎች ይበቃናል። ኤኒዌይስ ምንድነው እሱ ሐባሾቹ ለፍዙ ፍጡር ነው የሚል የምንቀራው ድምፁ ወይንም ደግሞ ይሄ አረብኛው ጽሁፍ ፍጡር ነው የሚል የአሻሪዎች እይታ አለ ማለት ነው።
አሻሪዎች እንደዛ የሚያምኑት፣ ሙተዚላዎችም እንደዚህ አይነት እንትን ያላቸው። በተቃራኒው ግን አታሪዎች እምነታቸው ምንድነው? እሱ የሚቀራውን ለፍዙን ጭምር ማለት ነው እንትኑም አረብኛውም ፍጡር አይደለም፣ ሪሳይት የሚደረገውም ይሄ የሚቀሩትም ፍጡር አይደለም። የአታሪዎች እይታ ነው፣ አቋም ነው። ኢማም አንበሊ በዚህ ላይ ቀጥታ ጠንካራ አቋም ነው ያላቸው። ኢቭን ቁርአን ፍጡር አይደለም ብሎ የሚቀራው ሪሳይቴሽኑ ግን ፍጡር ነው የሚል ካለ እሱ ሙስሊም አይደለም ነው የሚለው። ሙስሊም አይደለም። ከነሱ አይነት ተቆጠቡ፣ ከሱም ራቁ፣ ከሱም ትምህርት እንዳትወስዱ፣ ከሱም ተለዩ፣ ራሳችሁንም ከእንደዚህ አይነት አካል ለዩ፣ ሙስሊም አይደለም ነው የሚለው። ይህንኛውን ቅድም ሲል የሰማችሁት አይደለም ማመን ለፍዙ ወይንም አረብኛው ቃል ወይንም ሪሳይቴሽኑ ፍጡር ነው ማለት ምንድነው አለ? አይደለም ማመን ለመናገር እንኳን ሰማይ ምድርን የሚሰነጥቅ ንግግር፣ ከባድ ንግግር ነው አለ። ይሄ የዋብዮቹ እይታ ነው፣ የአታሪዎች እይታ ነው፣ እምነት ነው። ሶሪ እይታ ሳይሆን ወንድሞቻችን ቅድም ሲሉ ግን እንደሰማችሁት ቀለል አድርገውት አይደለም ለፍዙን ቁርአኑ ቃሉ ራሱ ፍጡር ነው ሲሉን ነበረ። ከእስልምና ያስወጣናል እንደ ያስወጣ አይነት እየተናገሩ ነበር። ማመን አይደለም አለ መናገር ተሳስቶ ሰማይ ምድር የሚሰነጥቅ ነው አላ። ሰማይ ምድር ይሰነጠቃል ተብሎ የተነገረው ሱረቱ መርየም ላይ አያ 88 እስከ 93 ለአራማን ልጅን ያዘው ወለደ አሉ። የከባድ ንግግር ነው። ከዚህ ንግግራቸው ባይቆጠቡ ሰማይ ልትቀደድ ምድርም ልትሰነጠቅ ተራሮችም ሊናዱ ይቃረባሉ። ለአራማን ልጅን ያዘው ወለደ ስላሉ የሚል ከባድ ንግግር ማስጠንቀቂያ የተሰጠው አራማን ልጅ አለው ለሚለው ነበረ። ይህኛው ግን አደሴም ለዚህኛው ተመሳሳይ በሆነ ሁኔታ የገለጸው ለምንድን ነው? ቃሉ አረብኛው ፍጡር ነው ለሚሉት ይመጣዋል አለ። አብዱልአዚዝ እንኳን ላመጣ። አብዱልአዚዝ ይሰማል? ይሰማል። እኔ እንኳ የገባሁት ጥያቄ ልመልስ ሳይሆን ባለፈው ጥያቄ ልጠይቅ ቀጠሮ ነበረን፣ እንዲሁ ለመከታተል ነው። መቀጠል ትችላለህ ከሌሎቹ ጋር። ግን አንድ ጥያቄ የምጠይቅ ከነ ሁሱ ምናምን ጋር አትወያይም? አንተ ነው የሚሸሸው ወይስ እነሱ ነው የሚሸሹት? ለምን አትወያዩ? አሁን እነዚህ የገቡ ልጆች አማርኛ እንኳን በትክክል አይችሉ። ኮመንት ላይ ጻፉለት ማን እንደሚሸሹ እንኳን አብራርተው ሊመልሱልህ ብዬ ነው። ኮመንት ላይ ጻፉለት ማን። የምሬ ነው። አንተም ብዙ ጊዜ እንደዚህ ሁለት ሙስሊሞች እንተና ምትባል ሙስሊም ተጠመቀች ስላለ እሱም ሶስት ክርስቲያኖች ላይ ብለሽ ታዳያዙ ይለኛል። ሁላችሁን መከታተላለሁ። ማን ነው የሚሸሸው? ያ አብዱልአዚዝ ያው ላይ ገባለታለሁ። አብዱልአዚዝ እኔ አሁን ኮስት ገባለታለሁ ማን እንደሚሸሽ እስኖ ቢግ ዲል ስድስተኛ ክፍል ያላለፈ ኡስታዝ ከሱ የተሻሉት የምታመጧቸው የተሻለ ነው። ግን ለእናንተ ስል እኔ እሱ አይመጠነኝም። አክቹዋሊ ድምፅ አይሰማም። ይሰማል። ያ ከስድስተኛ ክፍል ላላለፉ ኡስታዞች ከስር የሚማሩ ሁሱ ነው። ያ ስድስተኛ ሁሱ ነው። ስም መጥራት አስፈላጊ አይደለም። ማንኛው እንደሆነ ሁሉም ስለሚያውቀው ከስድስተኛ ክፍል ያላለፈ ከአንተ ጋር መከራከር አለባቸው የትኛውም ሰው። አብዱልአዚዝ በነገራችን ላይ አሁን ከምጠራቸው ሰዎች እዚህ ገስት ላይ ያሉት ከሱ በእውቀት ይሻላሉ። ይህንን እንትን ልልህ እወዳለሁ። እኔ እዚህ ገስት ላይ መጥተው የሚመልሱ ለመመለስ የሚሞክሩ ይሻላሉ ከሱ። አረብኛ አውርቶ አንድ ሰው ስላወራ እየመለሰ ነው ማለት አይደለም። አረብኛ አይሻሉም፣ እንደማይሻሉ እርግጠኛ ነኝ። ወይ እንደዛ ከሆነ እነዚህ ደፋር ስለሆኑ ምናምን ነው ሰው ምን ይለኛል ምናምን የሚለው ስለማያስጨንቃቸው ነው የሚሆነው። እሺ ቤት አርጋው። ለማንኛውም ቼክ አደርጋለሁ ማን እንደሚሸሽ እስኪ በነገሩ። እሺ በቃ ችግር የለውም። ኤኒዌይስ ፓራፍሬዝ አድርገው ክርስቲያን ዶክተር አብዱል ሚላለ አይ ቲንክ ዶክተር አብዱል ዋሲ ዶክተር አብዱል
አብዱልዋስ ሰማለሁ። እንኳን ደህና መጣህ። አልሰማም? ለምሳሌ ምን ብዬ? እሺ አንተ ብትሆን በእኔ ቦታ ምን ትላለህ? ቆይ አብዱልአዚዝ ዶክተር ከሆንክ በክብር ስምን ጥራ እኮ አዳምጣ እኮ ችግር የለውም አዳምጥ። ሎክ አላህ አይደለም የጻፈው አለኝ እኮ አዳምጠኝ እኮ አዳምጠኝ እሺ አሁን አልተሰማም? ለሚመስለኛል አላህ ነው ወይ የጻፈው አልኩት። አላህ አይደለም የጻፈው አለኝ። መላእክቶች ነው እንደ የጻፉት አልኩት። መላእክቶች አይደለም የጻፉት አለኝ። ሰው ነው ወይ የጻፈው አልኩት። ሰው አይደለም የጻፈው አለኝ። ያንተን ግን ሰው ነው የጻፈው አለኝ። እሺ ፍርድ ስጠኝ እስቲ አንተ ማን የጻፈው ቁርአንን? አላህ አይደለም ካለኝ፣ መልአክ አይደለም ካለኝ፣ ሰው አይደለም ካለኝ ምንድን ነው የጻፈው? እሺ ስለዚህ በቃ አሁን ስናፍቀው ዶክተር ፕሊዝ ስለዚህ ነው ምላሽ የሰጠው ማለት ነው። ፕሊዝ አዳምጥ ሄቢ አጋንንትን የጻፈው ብል ለምሳሌ ሱረቱ 72ን አንዴ ክፈትለት። ሱረቱ ጂን ወይንም ደግሞ አጋንንቶች ምዕራፍ ነው። አጋንንቶችም አታፍርባቸው ከሆነ አጋንንት ወንድሞች ናቸው አይደለ? አንብበው ይሄንን የጂኒ ምዕራፍ ነው። ይሄ ክፍል የማን ነው? የጂኒዎች ነው። ሙሉ ክፍሉን የተናገሩት ጂኒዎች ናቸው። አጋንንት ወንድም አለ የለም ዶክተር? ስለዚህ አጋንንት ወንድሞች ከሆኑ አማንኞቹ ሙስሊም ከተባሉ አማኝ አጋንንት ወንድሞች ካሉ ይህንን ክፍል የተናገሩትም አጋንንቶች ከሆኑ ቁርአንን የጻፈው ሰው አይደለም ካለኝ፣ ቁርአንን የጻፈው አላህ አይደለም ካለኝ፣ ቁርአንን የጻፈው መልአክ አይደለም ካለኝ፣ አጋንንቶች ደግሞ ይሄ ምዕራፉም የነሱ ከሆነ አጋንንቶች ደግሞ ወንድሞች ከሆኑ አጋንንቶች ጽፈውት ሊሆን ይችላል ብዬ መናገር ምን ነው ስህተቱ? ለምን ማለት አጋንንት ወንድሜ ነው ካልክ ቁርአንን አጋንንት ጽፎልህ ሊሆን ይችላል ብል ምንድነው ችግሩ? አጋንንቶች ይሄ ሙሉ ክፍሉ የአጋንንቶች ንግግር እየሸመደርክ መቀራ ከሆነ ጻፉት ብል ለምን ሊያስከፋ ቻለ? እነሱ የተናገሩትን እምነት ብለህ ዶግማ መስርተህበት እየተመራህበት ቢጽፉት ምን ችግር አለው? በአጋንንት ንግግር መመራት ነው የሚከብደው ወይንስ የተናገሩትን ጽፈዋል? ምን የትኛው ነው የሚከብደው? አጋንንት አይደለም ካል ኦኬ፣ ዝንጀሮን ያስከፋ ደግሞ ኦኬ፣ አይ ችግር የለውም። ወደ ዝንጀሮ ልመልሰ ችግር የለውም። ወደ ዝንጀሮ ልመልሰ አላህ ሰዎችን ወደ ዝንጀሮነት ቀይሯቸዋል አይደለ? ቅዳሜና እሑድ የሰሩትን ሶሪ። ስለዚህ እነኛ ወደ ዝንጀሮነት የተቀየሩት ሜቢ ጽፈውትስ ቢሆን ወደ ዝንጀሮነት የተቀየሩት ሰዎች ጽፈውትስ ቢሆን ሱራ 2 65 አንዴ ክፈተው ክርስቲያን 65 62 አካባቢ ይሄው አንተ እነዚያንም ከናንተ ውስጥ ሎክ እነኛንም አዳም እነዚያንም ከናንተ ውስጥ በቅዳሜ ቀን አሳን ያጠመዱትን ውስን ያለፉትን ለነሱ ወራዶች ስትሆኑ ዝንጀሮ ሁኑ ያልናቸውን በእርግጥ አስታውስ ይላል። እነኚህ ዝንጀሮ የሆኑ ሰዎች ጽፈው ሊሆን ይችላል። ኤኒዌይስ ስለዚህ አይሰማም እያሉ ነው። ፕሊስ ፕሊስ እኔ አሁን ዝርዝር እንድናወራ ሳይሆን ቃል አመራረጥ ቢያንስ ሲጀመር አሁን የዛሬ ዲስከሽን ታይትሉ ራሱ አስፈላጊ አይደለም። ቁርአን ላይ የተላከ ተመልሰህ ግባ ዶክተር
የኔ ይሰማለኝ? ይሰማል አይደል? አሁን ይሰማል። አብዱላዚዝ የመጀመሪያው አብዱላዚዝ አለ ደስታ የሚል ፕሮፋይል አለ። አብዱላዚዝ አብዱላዚዝ አለ አለሁ። ኦኬ መቀጠል ትችላለህ። እኔ መቀጠል የምፈልገው ምንድነው መልስ ወደ መልስ የአላህ ቃል ምንድነው? አላህ ለጅብሪል የሰጠው አረብኛ ቃል ነው አይደል? አብዱላዚዝ አላህ ለጅብሪል የሰጠው አረብኛ ነው ወይስ ሌላ ቋንቋ ነው? አረብኛ ነው። ኦኬ አላህ አረብኛ እየተናገረ ነው ለጅብሪል የሰጠው ማለት ነው። ኖ መልእክቱ ነው የአላህ ቃል የሚባለው እንጂ ቁርአኑ የወረደበት ቃል አረብኛው ፍጡር ነው ብሎ ማለት ቁርአን ፍጡር ነው ብሎ ማለትን አያስይዝም እኮ። ኦኬ መልእክቱ የወረደው አላህ መልእክቱን የነገረው ለጅብሪል በምን ቋንቋ ነው? ይህንን እንዲረዳ ማድረግ ይችላል። አላህ ጅብሪል መልእክት ማስተላለፍ የፈለገውን መልእክት ለጅብሪል በንግግር ሳይሆን የገለጸለት ያ መልእክት ማስተላለፍ የፈለገውን መልእክት እንዲያስተላልፍ ውስጡ ላይ እንዲያስተላልፍ ወደ ረሱል ሰለላሁ ዐለይሂ ወሰለም እንዲያመጣ የሚያደርግ የሆነ ኃይል ያለው አላህ ነው። ይህንን ካደረገ ይሄ ማድረግ ይችላል ብሎ የሚያምን ሰው ኦኬ። ስለዚህ አላህ እየተናገረ አይደለም ለጅብሪል የሰጠው እያልክ ነው አይደል? አረብኛ ቋንቋ እየተናገረ አይደለም ለጅብሪል የሰጠው እያልክ ነው አይደለም? አላህ ከፍጡር ከየትኛውም ነገር ፈላጊ አይደለም። አላህ ለመናገር መልእክቱን ለማስተላለፍ ወይም በቃል በድምጽ በዚህ አይገለጽም ማለት ነው። ኦራይት። ስለዚህ ሞር ደግሞ ይሄንን ነገር የማያውቁ ሰዎች ጋር ሳይሆን መነጋገር የሚፈልገው እውቀቱ ካለው ሰው ጋር ቅድም አንድ ሰው ማንስቶት ነበረ። ሞር እውቀቱ ካላችሁ ሰው ጋር የውይይት መድረክ መፍጠር እንጂ ከማያውቁ ሰዎች አብዱላዚዝ ካወቅ አንተ ተመልሳለህ። የምታውቀውን ብቻ መልስ፣ ሌሎችን ተዋቸው። በቃ ሰው ማንኛውም ሰው ቤታችን ክፍት ነው። አይ የመለስኩልህ ነው እኮ። ምናልባት ያው ክሬት አድርጋችሁ ሰዎች እኮ በሙስሊም ስም ክሬት አድርጉ የሆነ ሰው ስለተናገረ ለዛ ጊዜውን በዛ ባታባክኑት። ክሬት ተደርገ ነው የመጣው ኖ ልታረጉ ትችላላችሁ። ሜቢ ጊዜያችሁ በዚህ ባታባክኑት። በትክክል ሰዎች ሃይማኖታችሁን ተረርቶ አምነውበት እንዲገቡ ነው ማድረግ ያለባችሁ። ተሰሩና አልቀስ ሶፍት አቀብሉት። ያ ደሱብን አድርገው ዛሬ ለማምጣላችሁ ምላሽ ያላችሁ ግቡ። ሳሊም ቆይ ጠብቅ ተራን ቅድም መልሳ ሉቅማን መቀጠል ትችላለህ። ጥያቄ ልጠይቅ። ቶፒኩ ላይ ቅድሚያ ጥያቄ ልጠይቅ። ቶፒኩ ላይ ከቶፒኩ ጋር የተያዘ መጠየቅ ማንሳት ትችላለህ በውይይቱ ላይ። እኔ ነኝ። አይብሮ ቶፒኩ ላይ ቀጥል። አይብሮ እየሰማሁ ነው። የአላህ ቃል ፍጡር ነው ቁርአን ፍጡር ነው ብለህ የምታምነው? ቁርአን ፍጡር ነው ወይ ብለህ ነው ወይ የምታምነው? መሐመድ ሉቅማን መሐመድ በእውነት ጽና አዲስ አልሆነብኝም ስምህ ከዚህ በፊት ተቀጣ ነበር። ልግባል። ሰላም እንዴት ነው? ዋንዴ ማንኛው ነው እያወራለሁ? እኔ አቡ ምናምን የሚለው ልጅ ነው። አቡ የመን ነህ? አንዴ ሚውት አድርግ። አቡ የመን በእውነት ጽና ቀጥል። እሺ ጥያቄ የማንኛው በእውነት ጽና እንኳን ደህና መጣ ሰላም ብለናል። የማንኛው እየተቆራረጠ ያለው ክርስቲያን አስወጥቼዋለሁ። በቃ የእሱ መሰለኝ አሁን ያስወጣው።
ነው በነጥና አንተ ነው ለምን አይደለም? እሺ እስቲ አሁን ቀጥል። በእውነት እሺ እስኪ ምንድን ነው ያላችሁበት ኮርስ ማለት ነው? እሱ ማወቅ ፈልጋለሁ። ኦኬ ቁርአን ፍጡር ነው ፍጡር አይደለም የሚል ጥያቄ ላይ ነበር። ቁርአን ፍጡር ሳይሆን የተላከ መልእክት ነው። ኦኬ መልእክት የማን ነው ድምጽ የሚደረብብኝ? ድምጽ አለ፣ የሆነ የሚቆራረጥ ድምጽ። አሁንስ? እሺ አሁን የለም። አጸደዋቸው። መልካም። ቁርአን ፍጡር ነው ፍጡር አይደለም የሚለው ጥያቄ ነበረ። ፍጡር አይደለም መልእክት ነው እሺ የተላከ። ኦኬ መልእክት ነው ስትል መልእክቱም ጭምር ነው ፍጡር ያለው ነው ወይንስ እንዴት ነው? ለምሳሌ መልእክት ማለት በጅብሪል አማካኝነት ለነብዩ ሰለላሁ ዐለይሂ ወሰለም ተላከ። እሳቸው ደግሞ አልጻፉትም። የጻፈው ሌላ ሰው ነው ማለት ነው። የጻፈው ቅድም የጻፈው ሌላ ሰው ነው ማለት ነው። ማን የጻፈው በሚለው ሂዳቸው ነበር ማለት ነው። ችግር የለውም። የጻፈው ብዙ ፎከስ አናደርግም አሁን። ስለዚህ ለሙሐመድ ቀጥታ ጅብሪል የነገራቸው ፍጡር ነው ፍጡር አይደለም? ፍጡር ሳይሆን መልእክት። ለምሳሌ ፍጡርና መልእክቱ ፍጡር ነው ይለያያል። ፍጡር ማለት የተላከ እንትን ማለት የተፈጠረ የተላከ እሱ ብዙ ነገር እንትን አለው። እሱን አሁን ለማስረዳት ብዙም እንትን ባይኖረኝም ባለው በውጫዊ ኔቸር ነገር በሱ ማውራት እንችላለን። ስለዚህ ኦኬ እንስማማ፣ ችግር የለውም። ስለዚህ ፍጡር አይደለም ብለህ ነው የምታምነው? ፍጡር አይደለም የተላከ። የተላከው በምን ቋንቋ ነው? አረበኛ ነው የወረደው ይላል። ስለዚህ አረብኛውን ፍጡር አይደለም ማለት ነው? አይ ቋንቋው ፍጡር ሊሆን ይችላል። ይችላል ነው እሱ ጋር ብዙም እርግጥ ባልሆንም ቋንቋው የተፈጠረ ነው። እሱ ደግሞ አረበኛ እምነት ሳይሆን እምነቱና አሁን ደግሞ አይገናኝም ማለት ነው። ይገናኛል፣ በጣም ይገናኛል። አቂዳ የትኛው ከአሻሪ ነው ወይንስ አታሪ? እሱ ጋር ባለፈው አውርተን ነበር። ያው ሳንስማማ ስለወጣ ሸበካ ረስቼዋለሁ። አህለስ ሱና ወል ጀማዓ ምን ነበር ባለፈው። ኦኬ ሁሉም እኮ ይሉታል፣ እሱን እንደዚህ ማተር ያደርጋል ይሉታል። አርረሕማኑ ዐለል ዐርሽ እስተዋ። ኦኬ ስለዚህ አታሪ ነህ ማለት ነው። እነሱ ግን እንደዛ ከሆንክ እኮ አያምኑትም ይሄንን እምነት። አንተ ያልከውን አሁን አያምኑትም። አንተ ቋንቋውን ፍጡር ነው የሚል አልክ፣ አረብኛውን ፍጡር ነው አይሉም። የአታሪ አቋም ማለት ነው። ኢማም አንበሊ መዛባቸው አንበሊ ነው አይደለ? ሞረፍ የምትቀበሉት አንበሊን ስኩል ነው። ኢማም አንበሊ ፍጡር ነው የሚልን ሙስሊም አይደለም፣ ቀጥታ ሙስሊም አይደለም የሚሉት አይሉም። አራማኑ ዐለል ዐርሽ እስተዋ ብለህ ግን የተናገርከው የአባሾችን አቂዳ ነው በቁርአን ላይ። ቀደም አቡበከር ሲናገር ሰምተው ከሆነ አረብኛው ለመልስ አንዴ ወይ ተቀጥያለሽ፣ አረብኛው ፍጡር ነው ብሎ ተናግሮ የዋብያው ደግሞ ምላሽ ለሱ ሲሰጥ፣ እሺ ተቀጥያለሽ፣ ቆይ አንዴ ተጠርችል አንድ ያፌሌ ለሱ ምላሽ ሲሰጥ ምንድነው ያለው? ይሄ ከባድ ንግግር ማመን አይደለም እንዲህ ብሎ መናገር በጣም ከባድ ንግግር ነው ብሎ ነበረ። ኤንኤስ እሺ ቀጥይ። አልሐምዱሊላህ የተሳሳተ የተናገርኩት አለ ልመልስ ስትይ ሜቢ እኔ የተሳሳትኩት አለ አይደለም። እኔ ጥያቄ ነው ያለኝ። ሌላ ርዕስ የላችሁም እንዴ? እኛን መከፋፈል ነው እንዴ? እናንተ ሙስሊሞች ምንድን ነው እዚህ ገብታችሁ ለዚህ ገገማ ሰውዬ? የምን ገገማነት ነው? ልመልስ ብላ ገገማ ሰውዬ ትለኛለች።
እሺ ይሁንና እዚህ ላይ ይሁንና የጻፈው ሰው በሚለው በምን ተስማማችሁ ወጣ ልጁ? አይ እሱ ማተር ብዙም አያደርገንም፣ ቶፒካችን አይደለም እሱ። ለምንድን ነው እሱ የጻፋቸውን ያው እኔም ስለማውቃቸው ብዙ ማተር አያደርገንም። እሱ ክሌም ያደረገው ምንድን ነው በሰው ተጽፏል መጽሐፋችሁ፣ ስለዚህ በሰው እንዴት ይጻፋል የሚለው ሞክ ስላደረገ ነው። ስለዚህ በሰው ከተጻፈ መታመን የለበትም ወይ አልኩት። አዎ በሰው የተጻፈ መጽሐፍ ሊታመን አይገባም አለኝ። ቁርአንን አላህ ነው እንደጻፈው ስለው ቁርአንን አላህ ነው እንደጻፈው ስለው አላህ አይደለም አለኝ። መልአክ ነው ወይ የጻፈው አልኩት። መልአክም አይደለም አለኝ። ሰው ነው ወይ የጻፈው አልኩት። ሰው አይደለም አስቀድሞ ብሎኛል። ሰው አይደለም አለ። ስለዚህ ማን የጻፈው የሚል ክሌም አመጣሁበት ማለት ነው። ስለዚህ አላህ ካልሆነ መልአክ ካልሆኑ ሰዎች ካልሆኑ እና ዝንጀሮና ወይን አጋንንት ነው የጻፉት ምንድን ነው? እሺ ወይንስ ሌላ ምንድን ነው የጻፈው አልኩት እንጂ ቶፒክ አይደለም ይሄ። ኤኒዌይስ እሱ እኛ ላይ ጥያቄውን ሰው የጻፈው በሰው የተጻፈ መጽሐፍ እንዴት ታነባለህ? በሰው በተጻፈስ መጽሐፍ እንዴት ትመራለህ ብሎ ስላለኝ ነው። ኤኒዌይስ እሱ ቶፒካችን አይደለም። ወደ ዋናው ከስር ሊኖር ስለሚችል ልንገረው አንድ ጊዜ ትፈቅድልኛለህ? እሺ እንደዛ ከሆነ አመሰግናለሁ። ቁርአን በሰው አልተጻፈም የሚለው ትክክል አይደለም። ቁርአን የተጻፈው በሰው ነው። አሁን ለምሳሌ መጽሐፍ ቅዱስ በሰው ተጽፏልና ለምን ታምንበታለህ የሚለው አስተሳሰብ ሳይሆን ቁርአንም የተጻፈው በሰው ነው። ለምን በሰው ተጻፈ? ነብያችን አልጻፉትም ወይም ጅብሪልም አልጻፈውም። ጅብሪል ለነብዩ ቀጥታ እየነገራቸው እሳቸው ደግሞ እንዲሐፍዙ አላህ አድርጓቸዋል። ከዛ እሳቸው ደግሞ አሉ መቼም ታውቋቸዋላችሁ፣ እንደነሱ ነገሯቸው የጻፉ ብዙ አሉ። ስለዚህ በሰው ነው የተጻፈው ማለት ነው። እሳቸው አይጽፉም አያነቡም። በትጽፉና ብታነቡ ኑሮ ከአላህ አልወረደም ብለው ይከራከሩባችሁ ነበር ወይም ይላል ማለት ነው። ከታይ አልተጻፈም ላልከው ማለት ነው። እና እፎይ ቀጥል እስኪ ምንድን ነበር ያልከኝ? ስለ ወደዚህኛው ቶፒክ ስንመለስ ሉክ ሜይ ቢ በደንብ እዚህኛው ላይ አላጠናህም ይመስለኛል። እንደናንተ አቂዳ ቁርአን ፍጡር አይደለም የሚለውን በሁሌ የሚታመን ነው። ፍጡር አይደለም ሲባል ለፍዙን ጭምር ነው። አይሚን ለሙሐመድ ጅብሪል የነገረበትን ጭምር ነው፣ ቋንቋውን ጭምር የሚያካትት ነው። እነኚህ ሪሳይቴሽኑን እናንተ የምትቀሩትን ጭምር ፍጡር አይደለም የሚል እምነት ነው ያለው። ምክንያቱም ሱራ 9:6ን ካየ ምንድነው እሱ አማኝ ያልሆነ ያለህን ቃል ሊሰማ ዘንድ አስጠጋው ይላል አይደለ? ስለዚህ መስማት ድምፀትን ይፈልጋል አይደለ? ለመስማት ድምፅ ይፈልጋል። ስለዚህ ያ የሚሰማው ሰውዬ ግን ምን ተብሎ ተነገረለት? ያለህን ቃል ይሰማ ዘንድ አስጠጋው። ስለዚህ ያ ያላ ቃል ከሆነ የሚሰማው ፍጡር አይደለም የሚል ቴዎሎጂ አለ፣ በእናንተ የተመሰረተ እንደዛ አለ። ስለዚህ ቋንቋውን ያካትታል። ቋንቋውም ፍጡር አይደለም የሚለውን ያካትታል ማለት ነው። እሱንም የያዘ ነው። ሜይ ቢ ለምሳሌ እመለሳለሁ፣ አንተ ጋር እመለሳለሁ። ሜይ ቢ የተወሰኑ ሌሎች ጋር ቆይ ነው ከድር ወይም ኦስሚ ነው የሚለው ከድር አለሁ እንኳን ደህና መጣህ። ካምበረን ተጠበቀ። መልካም። ያንተ አቋም በዚህ ላይ ምንድን ነው? ሰላም ይመስገን። ይሰማል? ድምጽ ይሰማል? እሺ ሆነልኝ። በዚህ አቋም ላይ አንተ ምንድን ነው? እሱ ቁርአን ፍጡር ነው ብለህ ነው የምታምነው? እንዴት ነው? ቁርአን ፍጡር ነውም ፈጣሪም ነውም ለማለት የሚያስችል ምንም እንትን የለኝም። ፍጡር ነው ፈጣሪም ነው ማለት አይቻልም። ኦልራይት። ይሄንን እንደዚህ የሚሉትንም ስቲል ምን ይላሉ? ሙስሊም አይደለም ቁርአን ፍጡር አይደለም ብለው አቋም ማይዙት ሙስሊም አይደለም የሚል የሀንበሊ አቋም አለ። የፈጣሪ ቃል ነው። የፈጣሪ ቃል ወይም ፍጡር ነው የሚሆነው ወይም ፍጡር አይደለም፣ ከሁለት አንዱ ነው። የፈጣሪ ቃል ነው። ይሄ ደግሞ ያው እኛ እንድንመራበት ስለሆነ ይሄ ብዙም ጠቃሚ ነው ብለህ ታስባለህ? እዚህ ላይ አንተ ማውራት
ጠቃሚ ብቻ ሳይሆን ሜቢ ማታውቅ ይሆናል የተጨራረሱበት ነው። የተጨራረሱበት ቶፒክ ነው። እጅግ ብዙ የተገዳደሉበት ነው። በጣም ትልቅ አደገኛና ቀላል ቶፒክ እንዳይመስልን። ዋና የእስልምና ክፍፍሎች ለማ ማቱሪዲዎች በዚህ ላይ እንትን ነው። እዚህ ጋር አሻሪዎች፣ አታሪዎች፣ ማቱሪዲ፣ ሙተዚላ እርስ በርስ የተከፋፈሉበት የተለያዩበት ቶፒክ ነው። እሱማ አለ እኮ አሁን ምን መሰለህ የሚያከፋፍለን ብዙ ነገር ሊኖር ይችላል። ገና ወደ 60 መከፋፈል ብቻ ሳይሆን 3 እንከፋፈል መከፋፈል ብቻ ሳይሆን አብዛኞቹ ተወጋግዘውበታል፣ ተለያይተው አንዱ ሙስሊም አይደለም ተባብለው ተደባድበውበታል፣ ተገዳድለውበታል። እሱን አምናለሁ እኮ በ63ቱ ይካፈላል ሲባል ቀድመንም እኮ እናውቃለን አይደል ያ ክፍፍል እንደሚመጣ። ስለዚህ ያን ክፍፍል ያንን የነገረንም በሐዲስ ስለሆነ ክፍፍል አላህ ከዛ ውስጥ ቀጥተኛውን መንገድ ይምራን ብለን ዱዓ የምናደርገው ለዛ ነው። አንድ ብቻ ነው ከዛ ውስጥ ችግር የለውም እሱ ካደር ችግር የለውም እሱ ጀማዓ ሚዲያ 26:40 ላይ እንደምትከፋፈሉ ይናገራል። ከዛ ክፍፍል ውስጥ ግን አንደኛው ፈይሰል ሰላም ብያለሁ። አንዷ ብቻ ነው ትክክል፣ አንዷ አቂዳ ብቻ ከሆነ ትክክል። ስለዚህ ዘሆል ስህተት ናቸው ማለት ነው። ዘወል ስህተት ከሆኑ የአንተን አቂዳ የትኛው ነው? ችግር የለውም ማለት አትችልም። በዚህ ተከፋፍለው ከተገዳደሩ አንደኛው ሙስሊም አይደለም ከሱ መማር የለብህም የሚል አቋም አላቸው። አንዳንዶቹ ቁርአን ፍጡር አይደለም የሚሉና ሪሳይቴሽኑ ይሄ የምንቀራው ግን ፍጡር ነው ይላሉ። የሚሰማው ሪሳይቴሽኑ ፍጡር ነው። እንደገና ጽሁፉ እንትኖቹ ፍጡር ናቸው ፊደላቶቹ። እንደገና ደግሞ ለፍዙ ፍጡር ነው፣ ድምፅ እንትኑ ፍጡር ነው አረብኛ ቋንቋው ይላሉ። መልእክቱ ብቻ ነው ፍጡር ያልሆነ ይላሉ። አንዳንዶቹ ደግሞ ኖ መልእክቱ እስከ ቋንቋው እስከ ሪሳይቴሽኑ እስከሚቀራው ፍጡር አይደለም ይላሉ። እዚህ ላይ ፍጡር ነው ካልክ ቀጥታ ከእስልምና ትወጣለህ ይለዋል። የትኛው ነው ትክክለኛ አስተምሮ? እኔ አሁን ፍጡር ነው ፍጡር አይደለም ብሎ እኮ የተጋጩት የተቀመጠው ትክክለኛ ማለት 100% የሚተማመንበት ማስረጃ ስለሌለ ነው። ስለዚህ ያ ነገር ሆነም አልሆነም እኔን አይጠቅመኝም ማለት ነው። ስለዚህ ያላ ቃል አይደለም ሁለቱም ላይ ጥል ማለት። ስለዚህ ያላ ቃል ፍጡር ይሁን ፍጡር አይሁን ምንም አይጠቅመኝም ያላ ቃል እያልክ ነው። ሰዎች የተገዳደሉበት እምነታቸው የተመሰረተ አይጠቅመኝም እኔ አይጠቅመኝም፣ ግን የአላህ ቃል ነው። በትእዛዙ እጠቀማለሁ፣ ያለኝን አደርጋለሁ፣ የከለከለኝን ደግሞ እከለከላለሁ። ጎበዝ፣ ጥሩ ነው። ስለዚህ ያላ ቃል ልብ በሉ፣ የአምላኩ ቃል ፍጡር ይሁን አይሁን ምንም ደንታው አይደለም። ሁለቱንም ቢባል ችግር የለውም። እንደዛ ነው። ፍጡር ነው ካልከኝም ፈጣሪም ነው ካልከኝም እኔ እዛች ጋር አይደለሁም። አላህ ያንን ቁርአን ባዘዘኝ እታዘዛለሁ። አንተ ምን ብለህ ነው የምታምነው? ከከለከለኝም እከለከላለሁ። አንተ ምን ብለህ እንዴት አንተ ምንድን ነው የምታምነው? አንተ ፍጡር ነው ብለህ ችግር የለብህም ፍጡር ነው ብለህ ትቀጥላለህ። ውሽዝ አላህ ቃሉን ፈጥሯል ማለት ደግሞ ቃሉን ከመፍጠሩ በፊት ከዛ ከተለያዩት አቂዳ ካላቸው ማለት ነው። ከዛ ውስጥ እኔም የምከተለው የምንስማማበትን ሁሉ እቀበላለሁ። የምንጋጭበትን ነገር ደግሞ እርቃለሁ፣ አልሰራውም ማለት ነው። እዚህ እኮ መወያየት አንተ ያልገባህ ነገር ሆነ በአቂዳ መለያየት ብቻ ችግር የለውም ብለህ ቶለሬት አድርገህ የምትለው አይደለም። የአላህ ቃል ፍጡር ነው ስትል ፍጡር አይደለም የሚለው አካል ሊገልህ ይመጣል። አይተዋል። ከዛ በኋላ በቤት አይመጣም። ይሄ ችግር የለውም አትልም። አይመጣም። ርዕሱ ላይ አላወራም። ርዕሱ ስለ ሰላት አይደለም ወይ ስለ አካ አይደለም። ስለዚህ ምንም ይገልብኝ። ለምሳሌ አልሻፊ ይኸውልህ ምን ይላል መሰለህ? አልሻፊ ቁርአን ፍጡር ነው የሚል ከሃዲ ነው፣ በአላህ የካደ ነው፣ ከሃዲ ነው የሚሆነው። እንደ እስልምና ደግሞ ከሃዲ ይገደላል።
የካዱ ሰዎች ከእስልምና የወጡ ሰዎች ይገደላሉ። ስለዚህ አንተ ከሚገደሉት ውስጥ ነህ ማለት ነው። ምክንያቱም መሐመድ ሃይማኖቱን የቀየረ ግደሉት ብሎ ስለተናገረ። ስለዚህ በአልሻፊ እይታ አንተ ትገደላለህ ማለት ነው። ችግር የለውም ብለህ የምታልፈው አይደለም። አብዛኞቹ አያውቁትም አቂዳቸውንም። የተረዳሁት ነገር ቢኖር ምንድነው እሱ የእስልምናው ወርቃማ ዘመን የሚባለውን ማለት በቴዎሎጂ በጣም ትንሽ ክሽን ያደረጉበትን ዘመን መለስ በሉና አጥኑ። ይሄ ቶፒክ በጣም ፋየር ነበረ። በጣም ኃይለኛ ቶፒክ ነበረ። ለዚህ አሁን እናንተ ያላችሁት ምን ላይ ነው? አላህ አምሳያ የለውም፣ አላህ አንድ ነው፣ አላህ አልወለደም አልተወለደም የምትል መፈክር ላይ ናችሁ ያላችሁት ማለት ነው። እኔ ጋር እንቀጥል። ቀጥልሽ። ጥያቄ ምንድን ነበር? ኦኬ ሰላም ናችሁ? እሺ እቀጥላለሁ። ወንድማችን አንዴ መሐመድ አንዴ ቀጥልና። ኦኬ ቤቢ ጥያቄው ግልጽ ነው። ቁርአን ፍጡር ነው ፍጡር ወይ? አይደለም? አንዴ ትንሽ ልወጣ ስለሆነ ስልክ ይዘጋ ስለሆነ ትንሽ እናውራና እወጣለሁ። እሺ መሐመድ ትፈቅድለታለህ? ይቀጥል ሀቢቢ። ከማስረጃ ጋር ብናወራ ጥሩ ነው። ፈይሰል አንዴ ሚዩት አድርግ፣ ተራ ጠብቅ። እሺ ኦኬ ቀጥል ወንድማችን። ፈቅዶልሃል። ኢብኑ ማን ነው የሚለው? ኢብኑ ታሪብ ነው እንደዚህ። ቀጥል። ኦኬ እንዴት ነህ? ሰላም ነው? መስገን እንዴት ነህ? አለን አለን። አይ ቲንክ ፖይንታችሁ ቁርአን ፍጡር ነው ወይስ አይደለም በሚለው ላይ ዙሪያ መሰለኝ አይደለ? ያ ኦኬ ትንሽ ኮሜንታተሮች አዝናንተውኛል። አላህይሐል እንደ ሙስሊሞች አስተምህሮ መሰረት ቁርአን ለፍዙም ማዕናውም ሚነላህ ጀለ ወዐላ ነው። ምንድነው? እሰማለሁ። ኔትወርክ ችግር አለብኝ እንዴት ነው? አይ ትሰማለህ። ለፍዘን ወማዕነን ሚነላህ ጀለ ወዐላ። እሺ ምን ማለት ነው? ኦኬ እሱንም አላወቀውም። እሺ ከአላህ ጀለ ወዐላ ነው የወረደው ቁርአን። ምን ማለት ነው? አይደለም የምትለኝ ከሆነ የምታመጣውን ምን ማለት ነው? አማርኛ ነው ያወራሁት። በነገራችን ላይ እኔ ከማን ወረደ ብዬ ነው የጠየኩህ? ከአላህ ነው የወረደው ማለት ነው። በአማርኛ ነው ያወራሁት። እኔ ከማን ወረደ ብዬ ነው የጠየኩህ? አትጩ። የጠየኩህ ነው ምንድን ነው? ፍጡር ነው ፍጡር አይደለም ነው ጥያቄ። አይደለም አይደለም። እሺ እና ደግሞ ቅድም ቁርአን ጸሐፊ ምናምን ስጠይቅ ነበረ። እነዚህ ልመልስልህ እንጂ አይደለም አልክ። መልስ እንጂ ቆይ። ቁርአን ፍጡር ነው ፍጡር አይደለም አይደለም አልኩህ እኮ አልሰማኸኝም ነው? አይደለም አይደለም። አዳም ጥያቄውን ቁርአን ፍጡር ነው አይደለም ከሁለት አንዱ ምርጫ ነው የሰጠው። ቁርአን ፍጡር ነው ወይንስ ፍጡር አይደለም? ኦኬ አልሰማኸኝም ማለት ነው። አይደለም እያልኩህ ነው እኮ አልሰማኸኝም። ምን አይደለም? ምን አይደለም? ፍጡር አይደለም። ኦልራይት ምኑ? ምንና ምኑን ፈልገህበት ነው አንተ? እሺ ቁርአን ስትል ቋንቋውን ያካትታል ማለት ምን ለማለት ነው? እሱ አብራሩ ጥያቄውን። መልካም። ቁርአን የምትለው አማርኛ ቁርአን ነው? በአረብኛ የወረደው ለምሳሌ አሊፍ ላም ሚም ቅድም ስትል የነበረው እሱ ቁርአን ነው፣ ከአላህ የወረደ ነው። ስለዚህ ፍጡር አይደለም ስትል አረብኛንም ነው? ስለዚህ ቋንቋም ፍጡር አይደለም አረብኛ። ከየት አመጣው? እሱ እንደዛ አላልኩኝም። አሁን እኮ አልከኝ። እንደዛ አላልኩ። ቁርአኑ የወረደው አሊፍ ላም ሚም ስትል ያለው እሱ ቁርአኑ ፍጡር አይደለም አልኩ። ኦኬ ለምሳሌ ሌሎቹ ቋንቋዎቹ አረብኛ የሆኑ ቁርአን ውስጥ ያሉ ፍጡር ናቸው ፍጡር አይደሉም? ለምሳሌ ውሻ ፍጡር ነው ፍጡር አይደለም? ፍጡር ነው። ውሻ የሚል ቋንቋ ወይንም ቃል ቁርአን ውስጥ ካለስ? የሚገርም ነገር ውሻ የሚለው ቃል የለም። ካለስ? የለም። ሱረቱ ካፍን 18ኛውን አያ ክርስቲያን ክፈተው። ወንድምህ እየመከረህ ነው፣ ካፍ እያለ እየጠቆመህ ነበር።
ገባኝ፣ ሰምቼዋለሁ። አንተ እያልከኝ ያለው ውሻ ነው ያልከኝ። ውሻ የሚለው ነገር ታወጣልኛለህ። ውሻ የሚለውን ቃል ታወጣዋለህ። ቆይ አረብኛው ውሻ የሚል ቃል በአረብኛው ያለው ቁርአን ውስጥ ፍጡር ነው ፍጡር አይደለም? በአረብኛው ምንድን ነው የሚለው? አንብብ፣ ቀጥል፣ እነግርሃለሁ። በአረብኛው ምንድን ነው የሚለው? ቀጥል፣ ችግር የለውም፣ አንብበው፣ እነግርሃለሁ። وتحسبهم أيقاظا وهم رقود ونقلبهم ذات اليمين وذات الشمال وكلبهم باسط ذراعيه بالوصيد لو اطلعت عليهم لوليت منهم فرارا ولملئت منهم رعبا بدم زلق رالو ويس እንደዚህ ይሆንልህ በቂ ነው። ውሻ እዚህ ቁርአን አያ ውስጥ አለ የለም? ተርጉም ውስጥ ቆይ ፈይሰል አለ የለም? ከልብሁ የሚለው ቃል አለ። ከልብሁ የሚለው ቃል አለ። ከልብሁ የሚለው ውሻ ማለት ነው አይደለም? ነው። ኦኬ፣ ይሄ ቋንቋ ፍጡር ነው ፍጡር አይደለም? አይደለም። ፍጡር አረብኛ ቋንቋው ፍጡር ነው። ታንክ ዩ። ቋንቋዎች ናቸው። የትኛውም ቋንቋ ብትል ፍጡር ነው። ነገር ግን ቁርአን ቆይ አዳምጠኛ፣ በተራ እናውራ አይደል? ያዳምጥኩ አይደል ያለሁት። ቁርአን ግን ፍጡር አይደለም። ከአላሁ ጀለ ወዐላ ሲወርድ ለፍዙም ማዕናውም ከአላህ ነው የወረደው። ውሾቻቸው የሚለው ቋንቋ ፍጡር ነው ፍጡር አይደለም? አረብኛው ነው የፈለክበት? አማርኛው? አረብኛ የለም እኮ እንደዚህ አይነት እኔ ያለ ቆይ አንዴ ዝም በልና ለምሳሌ እኔ ቤታችን ውስጥ ያለውን ውሻ ቤታችን ውስጥ ውሻ ቢኖርና ውሻ ስል ያኛው ቃሉ ፍጡር ነው የሚሆነው። አማ ግን ከአላህ ዘንድ የወረደው ሲሆን ግን እሱ ፍጡር አይሆንም ማለት ነው። የአላህ ሲፋ ነው የሚሆነው። አንዱ ቋንቋ ልብ በሉ፣ ውሻ የምትለው አካል ቤት ውስጥ ውሻ ስትለው ፍጡር አይደለም፣ እዚህ ጋር ውሻ ስትለው ፍጡር ነው። ምንድነው ችግሩ? ያኛው ውሻ ሲለው ፍጡር አይሆንም። ገባኝ። ምንድነው ችግሩ? እዚህ ጋር ምኑ ጋር ነው ችግሩ? ለምሳሌ እኔ ልጠይቅህ፣ ውሻ የሚለው ቃል ሎክ ቆይ አዳምጥ። ያላ ቃል ውስጥ ምን ውሻ የሚለው ቃል በራሱ ፍጡር ያልሆነም አለ፣ ፍጡር የሆነም አረብኛ ቋንቋ አለ፣ ቃል አለ። ያላ ቃል ሆነ ካላ ቃል ጋር ተመሳሳይ የሆነ ፍጡር የሆነም ፍጡር ያልሆነም አለ ማለት ነው። ፓራላል የሆነ ራስ በሰጠው ኤግዛምፕል እዚህ ጋር ውሻ ሲባልና እዛ ጋር ውሻ ሲባል እዛ ጋር ያኛው ቤት ውስጥ ውሻ ካለው ፍጡር ይሆናል፣ እዚህ ጋር ውሻ ካለው ደግሞ ፍጡር አይሆንም። አንተ ባልከን በአንተው ኤግዛምፕል። እሺ ጎበዝ፣ ትክክል አነሳሁ ማለት ነው ፖይንት። መልካም። እኔ እያልኩ ያለሁትን ነገር ክሊል አድርግልህና አልጨርስ። የትኛውም ቃል አስጨርሰኛ። ማነህ እውነት ማለት ነበረ መልሰህ እንዲታስገባኝ ብዬ ነው። ሊያስወጣኝ ስለሆነ መልሰህ እንዲያስገባኝ ልጠይቀው ነው እሱን። እሺ መልካም። ምንድነው ቁርአን ከአላህ የሚነገርባቸው ቃላቶች በሙሉ የፈጣሪ ቃል ናቸው፣ የእሱ ባህሪያቶቹ ናቸው፣ ፍጡር አይደሉም። አማ ግን ደግሞ ለእኛ የወረደልን መጠቃቀም የምንጠቀምባቸው ቃላቶች ግን የትኛውም ቢሆኑ ፍጡራን ናቸው። ምክንያቱም ጌታችን አላሁ ጀለ ወዐላ ከፍጡራን አይፈልግምና። ግልጽ ነው። ፈልጎ እኮ ተመሳሳይ ቃል ነገርከን እኮ። ውሻ የሚለው ፍጡራን የሚጠቀሙበት ቃል ነው። ያም ቃል ደግሞ ውሻ ነው። ሲጻፍም ተመሳሳይ ነው፣ ልዩነትም የለውም፣ ድምፀቱም አንድ ነው። ነገር ግን አንተ ስጠራው ፍጡር ይሆናል። ስለዚህ ውሻ ሲል ፍጡር ነው ፍጡር አይደለም ብዬ ብጠይቅህ ምንድነው ምላሽህ? ቁርአን ላይ እየቀራህ ነው ወይንስ መጽሐፍ እያነበብክ ነው ብለህ ነው የምመልሰው ማለት ነው። ፍጡርም ያልሆነ አንድ ቃል አለ። ሎክ አንድ ቃል ፍጡር አንተም ታነበው ከሆነ ለምሳሌ ቆይ እያደመጥኩ ነው። ግን እንዴት መሰለ፣ ለምሳሌ እኔ ኮቴን አምጣልኝ ብልህ አንተን ኮቴን አምጣልኝ ብልህ ይሄ እኔ ቃል ነው የሚሆነው። መጽሐፍ ቅዱስ ውስጥ ኮቴን አምጣልኝ የሚለው ያንተ የማን ቃል ነው? ወይም ደግሞ ለቴዎድሮስ የተጻፈው ደብዳቤ የማን ቃል ነው? የጳውሎስ ነው። ችግር የለውም።
ስለዚህ መጽሐፍ ቅዱስ ውስጥ የጳውሎስ ቃል ጭምር አለበት ማለት ነው። ችግር የለውም። እኛ ቀጥታ አላህ እንደተናገረው በአዳም በቃ አመሰግናለሁ። መጽሐፍ ቅዱስ ውስጥም የፍጡራን ቃል ያለበት ነው ማለት በፍጡራን እጅ የገባበት ነው ማለት ነው አይደለ? ወይ ተረጋጋት። ምንም የሚያስፈልግ እኛ እንደናንተ እኮ ፍጡር አይደለም ቃሉ ብለን እንኳን እናምነው። ስለዚህ ኦኬ ፍጡር ነው። ኦኬ የፍጡራን ቃላት ነው ማለት ነው። ገባኝ። የፍጡራን ቃላት ነው ውስጡ ያለው የእግዚአብሔር ቃላት ሳይሆን የፍጡራን ቃላት ነው ያለው በውስጡ ማለት አይደለም። ቆይ አንዴ አዳም ተረጋጉ። ሚታርግ ፈይሰል ምንም አትሳቅ። ምንም የሚያስቅ ነገር ተናገርክ። እስኪ ምንም የሚያስቅ ነገር ተናገርክ። የፈጣሪህን ቃል የፈጣሪ ቃል አይደለም የጳውሎስ ቃል አትጮ ተረጋጋ። እኛ መጽሐፍ ቅዱስ ጳውሎስ ቃል ተጨምሮበታል እያልከኝ ነው ያለው። ጳውሎስ ቃል ተጨምሮበታል እያልከኝ ነው አይደለ? አትጮህ። ተጨምሯል ተቀንሷል የሚባለው በመጀመሪያ ደረጃ የካለ ቃል ተጨምሯል የሚባለው የጻፈው መራሱ ጳውሎስ እኮ ነው። የሆነ ሰንበዲ ሙሐመድ ለሰንበዲ ነግሮ ከዛ እነኛ ሰንበዲ ሙሐመድ ምንም አያውቅም እንደፈለግን ጽፈናል እንዳሉት ቁርአንህ እኮ አይደለም መጽሐፍ ቅዱስ። ጳውሎስ ራሱ እኮ ነው የጻፈው። ተጨምሮበታል እንዴ ልትለኝ ትችላለህ? ራሱ የጻፈውን መጽሐፍ እሱ እኮ ገብቶኛል። ለምሳሌ መጽሐፍ ቅዱስም ቢሆን የቴዎፍሎስ ቃል ተረጋጋ። ስለዚህ ጳውሎስ ሚውት አታርገኛ። አዳምጥ። የእኛና የእናንተ ምንም የሚገናኝ ስላልሆነ ማለት ነው። ስለዚህ ራሱ ነው ጸሐፊው ራሱ ጳውሎስ ሆኖ ሳለ የጳውሎስ ቃል ተጨምሯል ልትል አትችልም። ጳውሎስ መንፈስ ቅዱስ መርቶት ለሰዎች መማሪያ እንዲሆን ተጽፏል። ለምን መማሪያ እንዲሆን? ያ ቃሉ አካላዊ ቃል ፍጡር ያልሆነ ነው ወይ መጽሐፍ ቅዱስ ከተባለ ነው። አካላዊ ቃል ወልድ ክርስቶስ በስጋ የተገለጠው እሱ የእግዚአብሔር ቃል የባህሪ ቃሉ ልጅ ብለን ምናምነው ነው እንጂ መጽሐፍ ቅዱስ ግን ሰዎች እንዲመሩበት ዕዳችንም ወንጀላችንም ጥፋታችንም ውድቀታችንም መነሳታችንንም የያዘ የኛ እንትን ደብዳቤም ጭምር ያለበት ነው እንጂ እሱ አካላዊ ፍጡር ያልሆነ የፈጣሪ አካላዊ ቃል ነው ብለን አናምንም እኛ። ስለዚህ ስለማናምን እንደዛ ብለን ዲስማች መሳቅ የማይጠበቅብህም መደሳሰትም የለብም። እናንተ ግን ልክ እኛ ክርስቶስ አካላዊ ቃል የአብ የባህሪ ቃል ነው ፖይንት ላይ ለመልስና እንደዛ እንደምናምነው ምን ታምናላችሁ? ቁርአንን ታምናላችሁ። እኛ የአብ የባህሪ ቃሉ የእግዚአብሔር የባህሪ ቃሉ ክርስቶስ ነው እሱ በስጋ የተገለጠ ነው ብለን እናምናለን። ደግሞ ቁርአንን ምን ታምናላችሁ? የአላህ ቃሉ ነው ያ ቃሉ ደግሞ ፍጡር አይደለም ብላችሁ ታምናላችሁ። ያን ቃል የተሸከመው አንዱ አረብኛ ነው ቋንቋው ማለት ነው። እንደ ኢማም ሐንበሊ ደግሞ ይሄንኛው ቁርአኑ አረብኛው እንደገናም ደግሞ ለፍዙን ጭምር አንተ እንዳልከው ብቻ ሳይሆን ከፍ አድርገውት ፍጡር አይደለም ይላሉ ማለት ነው። ፍጡር አይደለም። ስለዚህ ፍጡር ካልሆነ ስለዚህ አረብኛ ቋንቋ አላህ ዘንድ አስቀድሞ ፍጡር ሳይሆን አለ ወይንስ አለ? ከጊዜ በኋላ ነው የተፈጠረው ቋንቋው። ኦኬ ጨረስክ? ቀጥል። ኦኬ እያልኩ ያለሁት ምን መሰለ፣ እኔ ያንተ ፖይንት ያነሳው ፖይንት የኔ ፖይንት አይደለም። ለምሳሌ አንተ ባመጣኸው መሰረት ደብል ስታንዳርድ ስናደርገው፣ ለምሳሌ እፎይ እስቲ እዛች ጋር ከጀርባ ያለውን ኮቴን አምጣልኝ ብልህ ይሄ የማን ቃል ነው የሚሆነው? የኔ ቃል ነው የሚሆነው አይደለ? እሺ መጽሐፍ ቅዱስ ላይ ያለው ኮቴን አምጣልኝ የሚለው ወይም ደግሞ ለቴዎፍሎስ የተጻፈለት ደብዳቤ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው እሱ ጋር ሲሆን ግን የፈጣሪ ቃል ይሆናል። አንተ እንዳልከኝ ከሆነ ደግሞ የእግዚአብሔር ቃል አይደለም እያልከኝ ነው አይደለ? የእግዚአብሔር ቃል አይደለም አይደለ? ለምሳሌ መጽሐፍ ቅዱስ ውስጥ ያሉት እንደዚህ አሁን እንዳሁኑ ፋኖሴን እንደዚህ በርኖሴን አምጣልኝ ምናምን የሚለው የእግዚአብሔር ቃል አይደለም ነው አይደለ? ለመውጣት ፈለግክ ማለት ነው። ምንም ይኸውልህ እየተማማርን ያለ ነው። አንተ እንግዲህ ከፖይንቱ ወጥተሃል ማለት ነው። ለመውጣት ፈለግክ ምንም እንግዲህ ከዚህ በላይ ምንም እንትን ልልህ አልችልም። ለምን ለማለት ወጣ ታውቃለህ? ለምን ኢንተራፕትም ለምን ለማላደርግ ታውቃለህ?
በአጥጋቢ ሁኔታ መልሼልሃለሁ። የእኛና የእናንተ እንደማይገናኝም ነግሬሃለሁ። ምን ብዬሃለሁ? አዎ መጽሐፍ ቅዱሱ የተጻፈው በነቢያትና በሐዋርያት ነው። እግዚአብሔር እንዲጽፉ አነሳሳቸው። የጻፉትም በራሳቸው ቋንቋ በራሳቸው ለሰዎች እንዲገቡ በሰዎች ለሰዎች የተጻፈ እንጂ ሀ በል ሀ በበል በ እያለ ፈጣሪ ነግሯቸው የተጻፈ አይደለም። ፍጡር ነው ወይ ካልከኝ፣ አዎ ፍጡር ነው። ፔሬድ። እኛ አካላዊ የሆነ ፍጡር ያልሆነ ነው ብለን ስለማናምን ፓራላል ስለ ፍጡርነቱ አይደለም የጠየቁ የኔ ፖይንት አይደለም። ስትሮማን ፋላሲ ሊስን ፍጡር ያልሆነን ነገር ከፍጡር ከሆነ ጋር ለምን ታነጻጸራለህ? ካዳ እንደዛ ካልሆነ ጥያቄህ ይሄ ፍጡር አይደለም ብለህ ነው። ስለዚህ አላህን ፍጡር ያልሆነን አላህን ከፍጡር ጋር እያነጻጸርከው ነው። ዌልካም። እንደዛ ከሆነ ፍጡር ያልሆነን ከፍጡር ቴዎሎጂካሊ ማይስማሙ ነገሮችን ለምን ታስማማለህ? ፖይንት አይደለም። ስትሮማን ፋላሲ ነው ይሄ። ምንድነው ስትሮማን ፋላሲ? የቱ ጋር ይሰራል? ይሄ የኔ ፖይንት አይደለም። እኔ ያላነሳውን ፖይንት ለምን ታነሳለህ? እኔ ፍጡር ነው አይደለም እኮ አይደለም እያልኩ ያለሁት። ለምሳሌ የሉቃስ ወንጌል ለቴዎፍሎስ የተጻፈ ደብዳቤ ነው አይደለም? እሺ ተሰሮ ነው። በቃ እውቀት እዚች ድረስ ስለሆነ ፈርታል። በቃ አመሰግናለሁ። እውቀት እዚች ድረስ ነች። ምንድን ነው የሚያወራው? ስንት ቦታ ገባ አያችሁታል? አንዴ ጳውሎስ ይላል፣ አንዴ ቴዎፍሎስ ይላል፣ አንዴ ኤኒዌይስ ማይገናኝ አታገናኙ። በመጀመሪያ ደረጃ እኛ ፍጡር ያልሆነ አካላዊ ቃል ነው ብለን አናምንም። መጽሐፍ ቅዱስ ፔሬድ። መጽሐፍ ቅዱስ ነቢያቶች ጽፈውታል። እንዴት? በሰውኛ ቋንቋ ለሰው እንጂ ሀበሉ ፍጡር ያልሆነ እንደዚህ መታ ልክ የሆነ ድንች እንዴት ነው ትኩስ ድንች ይዛችሁ መጣችሁ እንደዚህ ያሉ እጃችሁ ላይ እንደሚያሳርፈው ቃሉን እንደዛ አሳርፎ እንደዛ ለእኛ የመጣ ቃል አይደለም። እሱ ማን ይባላል? ክርስቶስ ይባላል። አካላዊ ቃል ፍጡር ያልሆነው አካላዊ ቃል ማን ይባላል? ክርስቶስ ይባላል። ሌሎቹ ግን አካላዊ ናቸው ብለን አናምንም። አካላዊ ማለት አስቀድሞ የነበሩ ናቸው፣ ፈጣሪ ናቸው፣ ወይንም ደግሞ ፍጡር አይደሉም ብለን አናምንም። ስለዚህ ይሄንን ለዩ። እግዚአብሔር ፍጡራንን ያናገረባቸው 3 ቃላቶች አሉ። ገልጽ ላድርግላችሁ። አንደኛው የሰዎች ቃል አለ። እሱ የሰዎች ቃል የምናውቀው ምንድነው? እሱ ዝርው ነው፣ ዝርው ቃል ነው። ሁለተኛው ትራገውን የሚባለው ከመላእክት ጋር ለመላእክት ኮሚኒኬት የተደረገበት ነው፣ ፍጡር ነው። ሶስተኛው ቦርፎሪኮን ነው፣ ነቢያቶችን ያናገረበት ቃል ማለት ነው። አካላዊ ቃል ከሆነ ግን እሱ ማን ይሆናል? ክርስቶስ ይሆናል፣ በስጋ የተገለጠው ማለት ነው። ስለዚህ መጽሐፍ ቅዱሱ ምንድነው? ከነኚህ ውስጥ በፍጡራን ነው የሚሆነው ማለት ነው። አካላዊ ግን ማን ነው? ክርስቶስ ነው። አይገናኝም። ግልጽ ነው አይደል? ክርስቲያን ሁለት የማይገናኙ ኮምፔር ሊደረጉ የማይችሉ ነገሮችን ኮምፔር ማድረግን ትንሽ ያስቃል። እሱ እንደተናገረው ቁርአን የሚለው ኮንፊደንሳቸው ፈሪ ነው ይለኛል እኮ ምን እንደሚወራ ራሱ አላውቅም። 6ኛ ክፍል ያቆመ ኡስታዝ እና አንደኛው ራሱ ጭንቅላቱ ሊል 4ኛ ክፍል ያቆመ ኡስታዝ አለ እና 4ኛ ክፍል የቆመው ኡስታዝም እችን አርጉመንት ያነሳ ሰምቼዋለሁ። ማይገናኝ ሎጂክ ሊያገናኝ ማለት ነው። ኡስታዞቻችሁ ከ4ኛ ክፍል ስላላለፉ ነው። የእኛን አስተምሮ ወቁ ቅድሚያ እኛ ፍጡር አይደለም ብለን ስለማናምን ማለት ነው። ስለዚህ እነሱ ቁርአን ፍጡር አይደለም ብለው የሚያምኑት ቁርአን ፍጡር አይደለም የአላህ ባህሪው ነው አለ ቅድም። ሉክ የአላህ ባህሪ ማለት ደግሞ ልክ እንደሚያየው እንደ እጁ፣ እንደ እግሩ፣ እንደ አይኑ፣ እንደ ጆሮው ቁርአንም ባህሪው ነው እያለ ነው። ከዛ ውስጥ ከባህሪ ውስጥ አንዱ ለምሳሌ እንደዚህ አይነት ቃላቶችን ይዟል። አሁን ይሄ የአላህ ባህሪ ነው። ሴቶች ለእናንተ እርሻዎቻችሁ ናችሁ፣ እርሻችሁን በፈለጋችሁት ሁኔታ ድረሱ የሚል አላህ ከዘለዓለም ጀምሮ ባህሪ ነበረው። እንደዚህ የሚል ማለት ነው። ሴቶቻችሁን እረሱ፣ ሴቶቻችሁን እረሱ የሚል ዘለዓለማዊ ገና ሰማይና ምድርን ከመፍጠሩ በፊት እንደዚህ አይነት ቃል ነበረው። የሙስሊሞች አምላክ አላህ ግልጽ ነው። ስለዚህ በምን ስታንዳርድ ነው መጽሐፍ ቅዱስ ላይ አንስቶ ይሄንን እንትን የሚለው? ሁለት የማይገናኙ ነገሮችን አገናኝቶ